እና የዛሬ ርዕሴ ኦርቶዶክስ የነበር ሆናችሁ ወደ ፕሮቴስታንት የገባችሁ ወንድሞች እህቶቻችን ለምን ከቤተክርስቲያን ወጣችሁ ነው የዛሬ ርዕሴ እና በዛው ስለ ጥምቀት የምናነሳ ከሆነ እናነሳለን፣ ችግር የለው። እሺ የት ነው ህብረት የምታደርጉ? አሁን ጃ እንደሚው ታርግልና እኔ አሁን ያለሁትኝ ውጭ ሀገር ስለሆነ እዚሁ አጠገቤ ባለው ቤተክርስቲያን ነው። ገባኝ። የት ነው ህብረት የምታደርጉ? ቤተል ቸርች ይባላል። ቤተል ቸርች ጀርመን ነው። ጀርመን ነሽ? አይ በጣም አሪፍ። እሺ ኦርቶዶክስ ነበርሽ ፕሮቴስታንት ከሆንሽ በፊት? አዎ ነበርኩኝ። አሁን 17 ዓመት ሆኖኛል ፕሮቴስታንት ከሆንኩ። እሺ ኦርቶዶክስ እያለሽ ሰንበት ትምህርት ቤት ለመማር ጊዜና እድል አግኝተሽ ነበር? እሱን እንኳን ልጅ ያለው ስለነበር አላስታውስም። ቅዱስ ያሬድ ቤተክርስቲያን አዲስ አበባ እዛ ልጅ እያለውኝ እማር ነበረ። ብዙም ትውስታው የለኝም። እሺ ስንት ጊዜው? 17 ዓመት ሆነኛል ፕሮቴስታንት ከሆንሽ? እሺ ቅዳሴ አስቀድሰሽ ታውቂያለሽ? ያው ልጅ ያለውኝ ነው። እሱንም ብዙም ትውስታው የለኝም። ገብተዋል? ኦኬ እሺ የኦርቶዶክስ ዶግማዎች ታውቂያቸዋለሽ? አይ እኔ እሱን አላውቀውም። እኔ አሁን ስለ ፕሮቴስታንት ነው ልጠይቅህ የፈለግኩትኝ። ማለት ስለ ጥምቀት ትንሽ ጥያቄ ስላለኝ በሁሉም ሃይማኖቶች ውስጥ እና እሱ እንዴት እንደሆነ ብታብራራልኝ ብዬ ነው። እሺ እሱን ከማብራሪያቴ በፊት አብራራልሻለሁ፣ ምንም ችግር የለውም። ጥያቄ እኔ ግን የዛሬው ጥያቄ ፕሮግራም የመሰለሽ ርዕሴ ስለ ጥምቀቱም እናነሳለን ብዬ ተስፋ አደርጋለሁ። የዛሬ ርዕሴ ምንድን ነው? ከኦርቶዶክስ ቤተክርስቲያን ለምን ወጣችሁ ነው። ለምን ወጣሽ? ከኦርቶዶክስ ቤተክርስቲያን የወጣሁበትኝ ጥምቀት ላይ በተለይ ጥምቀት ላይ ጥያቄ ስላለኝ ነው። ኢየሱስ ክርስቶስ ያዘዘው በአብ በወልድ በመንፈስ ቅዱስ ስም ብሎ ሰው ግን የሚያጠምቀው በአብ በወልድ በመንፈስ ቅዱስ ስለሆነ እሱ ጋራ ጥያቄ ፈጥሮብኛል። እሱ ስም ነው ያለው እና ስም ማለት ስም አለ ማለት ነው። የአብ ስም፣ የወልድ ስም፣ የመንፈስ ቅዱስ ስም አለ ማለት ነው እና እነሱ ሐዋርያቶች ደግሞ መንፈስ ቅዱስ ከተቀበሉ በኋላ በኢየሱስ ስም ስላጠመቁ እንዴት እዛ ጋራ ተምታታብኝ። ገብተዋል? ሰው ሁሉ እንዴት በአብ በወልድ በመንፈስ ቅዱስ ስም ያጠምቃል? እሱ ስም ብሎ አዞ ያላለውን ኢየሱስ ክርስቶስ ያላለውን እንዴት ሰዎች ያደርጋሉ በሚለው ነው። ኦኬ በጣም ጥሩ። አንድ ያልገባኝ ነገር ሐዋርያቱ በክርስቶስ ስም አጠመቁ የሚል የት ነው ያገኘሽው? አላጠመቁም። ኢየሱስ ክርስቶስ እንደሱ ያጠመቁት በኢየሱስ ስም ነው። ሐዋርያት 38 እሱን እኮ ነው። ሐዋርያት 38 ላይ አንዴ ቀስ እያልሽ ቆይ፣ ቀስ እያልሽ እሺ ቀጠሯለሽ እንዴ? ኖ አይደለም፣ ስራ እየሰራው ስለሆነ ነው። ይቅርታ። ኦኬ እንዴ እሺ ቆይ ኦኬ ቆይ ቁጭ ልበል ወይ? እሺ የሐዋርያት ሥራ ምዕራፍ 38 እሺ እንዲህ ይላል። ምንድን ነው ያልሽኝ? በደንብ አስተውይ። ሐዋርያት በክርስቶስ ስም ያጠመቁት አይደል ያልሽኝ? በኢየሱስ ስም። እሺ የሚለው ግን ምንድነው? ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው ያለው። አዎ እንጂ አጠመቁ እነሱ በኢየሱስ ስም ብቻ አጠመቁ የሚል ነገር የለማ። ተጠመቁ ማለት ነው። አሁን እኮ ምንድን ያልሽኝ ቅድም ሶፋኒት በደንብ አስተው ያልሽውን ክርስቶስ በአብ በወልድ በመንፈስ ቅዱስም አጥምቁ አለ አይደል ያልሽው? ኦኬ የሚያጠምቀው ሰው በአብ በወልድ በመንፈስ ቅዱስም እንዲያጠምቅ ነው አይደል? ኢየሱስ ክርስቶስ ያለው በአብ በወልድ በመንፈስ ቅዱስ ስም ነው ያለው። ስም ማለት የአብ የወልድ የመንፈስ ቅዱስ ስም አለ። ምን አለ? ቆይ አንዴ ስሚኝ። ይሄን ስም እየጠራችሁ ምን አድርጉ ነው ያለው? የማንን ስም? የትኛውን ስም? ኦኬ ድጋሚ ማቴዎስ ወንጌል ላይ ምን አለ? ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አይደል የሚለው? ስለዚህ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቃል ማለት ነው። ስሙ ማን ነው? እሱ እኮ ነው ግራ ይገባኝ። አሁን ኢየሱስ ያዘዘው ሶፋኒት ገና ነኝ። አንዴ ቀስ እያለ በአብ በወልድ በመንፈስ ቅዱስ ስም እናጠምቃለን አይደል? አጥማቂው ሲያጠምቅ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው ትእዛዙ አይደል? ኢየሱስ ክርስቶስ ያዘዘው በአብ በወልድ በመንፈስ ቅዱስ ስም ነው እንጂ በአብ በወልድ በመንፈስ ቅዱስ ስም የሚባል አለ። ያ ስም ማን ነው? አሁን የኔ ጥያቄ። ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም አዘዘ። ያ ስም ማን ነው? ስሙ ማን ነው? የአብ ስም አለ፣ የወልድ በስላሴ ትምህርት ታምኛለሽ?
አንዴሽ አይ ቲንክ ወደ ስላሴ በስላሴ ትምህርት ታምኛለሽ? አምናለሁ፣ እሱ አምናለሁ። ግን አንዴ ቀስ ያልሽ ፕሊዝ ሶፋኒት አንዴ ተረጋጊ። እሺ የታለ መዳመጥ በጣም አለብን ማወቅ ከፈለግሽ። እሺ በስላሴ ትምህርት ላይ በስላሴ ትምህርት የአብ ስም የወልድ ስም ነው? የአብ ስም የወልድ ስም አይደለም። አብ ስም አይደለም፣ ወልድ ስም አይደለም፣ መንፈስ ቅዱስ ስም አይደለም። እኔ እንደተረዳሁት አንዴ እሺ ቀስ ያልሽ እኮ ቀስ ያልሽ ሶፋኒ ፕሊዝ። ጥያቄ የሚገባኝ እኮ ስተረጋጊ ነው ይገባኝ። ዝም ብለሽ እኮ ስላወራሽ አይሆንም እኮ። ኦኬ አሁን አንድ የተረጋጊና የስላሴ ትምህርትሽን እምነት ልስማ መጀመሪያ። ኦኬ ሶ የስላሴ ትምህርት ላይ እግዚአብሔር አይደለ? እግዚአብሔር አንድም ሶስት ነው ብለሽ ታምኛለሽ? እሱም ራሱ ጥያቄ አለኝ እኔ እሱንም ጠይቃለሁ። ስለዚህ ከዛ ነው መጀመር ያለብን። ኦኬ አሁን አንዴ ተረጋጊ። እሺ ሶ እንደ ጴንጤ እንደ ፕሮቴስታንት አንቺ ኦንሊ ጂሰስ አማኝ አይደለሽም አይደል? አይደለም ፕሮቴስታንት ነኝ። እሱም ጋር እኔ ፕሮቴስታንትም የኦርቶዶክስም ጥያቄዎች አሉ። ገብቶሃል? አንዴ የኦርቶዶክስን ታየው ለጊዜው መጀመሪያ እስኪ ያለሽበትን ወቂ። አሁን የኦርቶዶክስን ታየውና ያለሽበትን ካልጠረሻው ወደ ኦርቶዶክስ ትመጫለሽ። ምክንያቱም አሁን እኔ ለምሳሌ ጴንጤ ጋርም ጥያቄ አለኝ፣ ኦርቶዶክስ ጥያቄ አለኝ አይደለም። ኦርቶዶክስን ጠንቅቄ ስለማቅ እምነት ላይ ጥያቄ የለብኝም እኔ። አንቺ ግን አሁን ላይ እንዳየሁት እምነትሽ ራሱ ጥያቄ አለብሽ ራሱ በፕሮቴስታንት እምነት። ስለዚህ ያንቺን እምነት እንመርምር መጀመሪያ። የእግዚአብሔር አንድም ሶስትም ነው ብለሽ ታምኛለሽ አታምኝም? ግልጽ ያለውን ነገር ንገሪኝ። አላምንም። ጎበስ ጎሽ፣ እንደዚህ ፍርጥ እያደረግን። እሺ አታምኝም? እሺ አብ ወልድ ነው ብለሽ ታምኛለሽ? አብ ወልድ ነው ብለሽ ታምኛለሽ? አብ አባት ነው፣ ወልድ ልጅ ነው ብዬ አምናለሁ። እኔ ጥያቄ እንደሱ አይደለም። ጥያቄ አብ ወልድ ነው ብለሽ ታምኛለሽ ወይ? ወልድ አብ ነው ብዬ አላምንም። አብ ወልድ ነው ብለሽ ታምኛለሽ ወይ? አላምንም። አታምኝም? ወልድ አብ ነው ብለሽም አታምኝም? ወልድ አብ ነው ብዬም አላምንም። አብ መንፈስ ቅዱስ ነው? አይደለም። አይደለም። እሺ አብ ወልድ ካልሆነ አብ የራሱ የሆነ አካል አለው እኔ ባይ ነው አይደል? የራሱ የሆነ ማንነት አለው። አዎ። ኦኬ ወልድ አብ አይደለም አይደል? ወልድ አብ ካልሆነ አንዴ ወልድ አብ ካልሆነ ወልድ እኔ ባይ ነው የራሱ አካል አለው አይደል? አሁን አደነጋገርከኝ። እሺ አላደነጋኩሽም። ድጋሚ ልመልስሽ። አሁን በደንብ ስሚኝ አንዴ ተረጋጊና። አብ ወልድ ነው ስልሽ አይደለም አልሽኝ። የኔን መረዳት ልንገርህና አንተ ለምን መልሱን አትመልስልኝም? ያንቺን መረዳት ማቀው በዚህ ውስጥ ነው። ዝም ብሎ ሽንፍን ብለን እንዳልፈው አልፈለኩም። እኔ አይደለም አዎ ማለቱ ይሄ ጥያቄ ስለሆነብኝ ለእኔ የኔን መረዳት አንድ ጊዜ ትሰማኝና ከዛ በኋላ አንተ ደግሞ ትመልስልኛለህ ማለት ነው። እኔ ደግሞ የአንቺን መረዳት የአንቺን እምነት መጀመሪያ ማወቅ እፈልጋለሁ። አሁን ጥያቄ አይደለም እኔ ይኸውልሽ የተቀበልኩሽ ጥያቄ አይደለም። አሁን በደንብ አስተውይ አንቺ። እኔ አሁን አንቺን እየጠየኩሽ ያሉት እምነትሽን ስለሆነ እምነትሽን እንድትመልሽኝ ነው የምፈልገው። አብ ወልድ አይደለም አይደል? እኔ ማምነው እምነት ልንገርህ ባጭሩ። እሱን አልፈልግም። ቆይ አንዴ በደንብ እንዲብራራት ነው የምፈልግ ነው። አብ ወልድ ነው ወይስ አይደለም? እንደሱ ብለህ ስትጠይቀኝ እኔ ምንም ሊገባኝ አይችልም። ገብቷል? እንዴት ብዬ መመለስ እንዳለብኝ ስለማላውቀው ቅድም እኮ መልሰሽ አይደለም እኮ አልሽኝ። ይኸውልህ የኔ እምነት ባጭሩ ኢየሱስ ክርስቶስ ሙሉ ሰው ነው። ምድር ላይ ሲመጣ ሙሉ ሰው ነው ብዬ ነው የማምነው። በዛ ሰው አብ ተገለጠ ብዬ ነው የማምነው። ሶፋኒት ኦኬ፣ አሁን መጣሽልኝ። አይሹ አይደለ? በጣም ጥሩ። አሁን ምን አልሽ? ወደ ምድር ሲመጣ ወልድ ኢየሱስ ክርስቶስ ፍጹም ሰው ነው አልሽኝ አይደል? አዎ ሰው ነው። ኦኬ፣ ከዛ ግን ማን ተገለጠ አልሽኝ? የመለኮት ሙላት በሰውነቱ ስላለ አብ በውስጡ ነበረ ብዬ ነው የማምነው። በየትም በሁሉም ስፍራ በአብ ውስጥም በወልድ ውስጥም አለ ብዬ ነው የማምነው። እኔ ጥያቄ እኮ ይኸውልሽ፣ አሁንም አይሹ ከራስሽ ኮንፊውዝ ታሪክ ራስሽን። ኦኬ፣ በስጋ የተገለጠው ማን ነው? ወልድ አይደል? ወልድ ነው ወይም ኢየሱስ ክርስቶስ አይደል? ወልድ የማን ልጅ ነው? የአብ ልጅ። የአብ ልጅ ነው። በጣም ጥሩ። አብ በስጋ ተገልጧል? አብማ መንፈስ ነው፣ እንዴት ይገለጣል? አልተገለጠም። አብ በስጋ አልተገለጠም አይደል?
መንፈስ ቅዱስ በስጋ ተገልጧል። መንፈስ ቅዱስ ደግሞ እስትንፋስ ነው፣ አይገለጥም፣ አልተገለጠም። እሺ በስጋ የተገለጠው ወልድ ብቻ ነው አይደል? ወልድ ብቻ ነው። ጎበዝ፣ አሁን እየመጣሽልኝ ነው። በስጋ የተገለጠው ወልድ ብቻ ከሆነ ወልድ አብ አይደለም ማለት ነው አይደል? ወልድ አብ አይደለም። ጎበዝ። መንፈስ ቅዱስም ወልድ አይደለም አይደል? መንፈስ ቅዱስ አብም አይደለም ወልድም አይደለም፣ የኢየሱስ ክርስቶስ እስትንፋስ ነው ብዬ ነው የማምነው እኔ። ኦኬ፣ እስትንፋስ ስትይ ምን ማለት ነው? ማለት እፍ አለባቸው መንፈስ ቅዱስን ተሞሉ ስለሚል መጽሐፍ ቅዱስ አካል አለው ብዬ አላምንም። መንፈስ ቅዱስ አዎ ማለት የእግዚአብሔር መንፈስ ነው ብዬ ነው እኔ የማምነው። የእግዚአብሔር መንፈስ ነው ብዬ ነው። መንፈሱንና እግዚአብሔርን መለየት ለምን ኢየሱስ ክርስቶስ ምን አለ? ሁለትም ሶስት መሆናችሁ በስሜ ብትሰበሰቡ እኔ በዛ አለው አለ። አሁን በአካል እኛ ጋር የለም፣ ያለው በመንፈሱ ስለሆነ ማለት ነው፣ መንፈስ ቅዱስ ማለት ነው። ስለዚህ አንቺ በአጭሩ አንቺ የስላሴ ትምህርት አማኝ አይደለሽም ማለት ነው። አሁን እኮ አቋምሽን ማወቅ ነው የፈለጉት። ስላሴ ራሱ አለ ብዬ አላምንም። በጣም ጥሩ። ስለዚህ አንቺ ኦንሊ ጂሰስ ነሽ። አንቺ እነ ሙሉ ወንጌል እነ ቃለ ሕይወት ምናምን እነ ሉተሪያን ሳትሆኚ አንቺ ኦንሊ ጂሰስ ነሽ። ኦንሊ ጂሰስ ደግሞ ምንድን ነው? ኦንሊ ጂሰስ አይደለሁኝም እኔ ፕሮቴስታንት ቸርች ነው የሚሄደው። ግን ይሄ የኔ ሀሳብ ነው። አሁን የአንቺ ሀሳብ ይኸውልሽ፣ ኦንሊ ጂሰስ የሚባሉ እንደዚህ የሚያምኑ ካሉ እነሱ ጋር ብታገናኘኝ ደስ ይለኛል። ማለት እኔ ምን አገናኝሻለሁ? አንቺ ትገናኛል፣ እነሱ ያገኙሻል፣ ችግር የለውም። ግን እኔ ግን እንደ አንድ ኦርቶዶክሳዊ ስለ ስላሴ ትምህርት ጥቂት ነገር እንነጋገር አይመስልሽም? አይ ስለ ጥምቀት ነው እንድትነግረኝ የፈለግኩትኝ። እሺ ስለ ጥምቀትም እናወራለን። ግን ስለ የስላሴን ነገር ትተን ትልቁን ነገር ትተን የስላሴ ትምህርት ስለገባኝ እኮ ነው። እኔ ስላሴ ስለገባኝ አላምንም። የፈለገ ሰው ቢያወራ ማለት ነው። የምፈልገው ጥምቀት ላይ ነው። አንዴ ሶፋኒት፣ የፈለገ ሰው ቢያወራ አላምንም ነው ያልሽኝ? ማለት በጣም ውዝግብግብ ያለስ ነገር ስለሚነግሩኝ እምነቱ የለኝም። መጽሐፍ ቅዱስን አንብቤ ስለተረዳው ማለት ነው። አሁን እኔ ጥያቄ ያለኝ ጥምቀት ላይ ብቻ ነው። እሺ በመጀመሪያ አንድ ነገር ልንገርሽ። የፈለገ ቢነግረኝ አልሰማም ካልሽ ጊዜን ነው የምታባክኘው። ያንቺም የኔ ምድሜ ነው ይባክኝ። እኔ እኮ ጥያቄ ጠይቄ የገባው ጥምቀት ብዬ ነው። ሶፋኒት አንዴ ይኸውልሽ፣ ጥምቀትም ቢሆን ብነግርሽ የማትሰሚኝ ከሆነ ያንቺም የኔ እድሜ እየባከ ነው። በጣም ደግሞ እኔ እድሜን ጊዜን በጣም አክባሪ ነኝ እና ጥምቀቱን ለምን አትነግረኝም? አንዴ ጥምቀቱን ስናነሳ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እኮ ማንሳታችን ነው አይደል? ስለ አብ ስለ ወልድ ስለ መንፈስ ቅዱስ ኢየሱስ ያላለውን ነው ሰዎች እያደረጉ ያሉት ብዬ ስለማምን አንተ እንዴት ይሄንን ታየዋለህ ነው። ኢየሱስ አላለም። በአብ በወልድ መንፈስ ቅዱስ ስም ነው እንጂ ያለው ሰው እንደተረዳው አላለም ብዬ ነው የማምነው። ማስረጃ ስጭኝ እስቲ። መጽሐፍ ቅዱስ ራሱ በአብ በወልድ መንፈስ ቅዱስ ስም አለ። ምን ማለት ነው? ሄደው ሰዎች የሚያጠምቁት ቀስ እያልሽ ፕሊዝ ሶፋኒት፣ ምን ማለት ነው? ተርጉሚልኝ። እሺ ተርጉሚልኝ። ይኸውልህ ኢየሱስ ክርስቶስ ሲያዛቸው ማንን ያዘዘው? ሐዋርያቶችን ነው አይደለ? እሱን አይደለም የፈለኩት ሶፋኒት፣ የፈለኩት በአብ በወልድ በመንፈስ ቅዱስ ስም ማለት ማለት ነው። ተርጉሚልኝ። በአብ በወልድ በመንፈስ ቅዱስ ስም ማለት ስም ያስፈልጋል ብዬ ነው የማምነው እኮ። በአብራሪ ምን ማለት ነው? ምን ማለት ነው አብራሪው? አንቺን እምነት እኔ አሁን እንደተረዳሁትኝ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ክርስቶስ ስለሆነ ነው ሐዋርያቶች ሄደው በአብ በኢየሱስ ስም ያጠመቁት ብዬ ነው የማምነው። ማስረጃ ስጪኝ። በኢየሱስ ስም አጠመቁኝ፣ ማስረጃ ስጪኝ። ሐዋርያቱ ለ38 ሰጠው አይልማ። ስሙን ጥሩ ነው የተባሉት እንጂ እነሱ ክርስቶስ ኢየሱስ እያሉ አጠመቁ አይልም። እሱን እስቲ ስጠኝ እሺ፣ ማስረጃው ለኔ ኢየሱስ ክርስቶስ ብለው አላጠመቁም የሚል ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው የሚለው። አዎ ተጠመቁ። ስሙን እየጠራችሁ ተጠመቁ ነው የሚለው። ስሙን እየጠራችሁ የሚላል እንደዛ ጋር። አዎ በኢየሱስ ክርስቶስ ስም ተጠመቁ ማለት ነው። በኢየሱስ ክርስቶስ ስም ነው። ምን ማለት ነው? አሁን ለምሳሌ እኔን አንተ ጠርተህ ንስሐ ገብተሽ በኢየሱስ ክርስቶስ ስም ተጠመቂ ካልከኝ ሄጄ በኢየሱስ ክርስቶስ ስም አጥማቂ ካለ ሄጄ እጠመቃለሁ ማለት ነው። አንቺ ማን ነው እዚህ ጋር አሁን በኢየሱስ ክርስቶስ ስም ተጠመቁ ማለት ሲባል እነዚህ ሰዎች ስለ ክርስቶስ ተነገራቸው አይደል? ኦኬ ስለ ክርስቶስ ተነገረ፣ ስለ ትንሣኤው ስለ ሞቱ ሁሉ ተነገራቸው አይደል? ከዛ ምን እናድርግ አሉ አይደል? ምን እናድርግ ሲሉ ሐዋርያቱ ምንድን ያላቸው? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላለች አሉ አይደል? እንደውም መንፈስ ቅዱስ ስጦታም አለው። እሱ ጥምቀት ከውሃና ከመንፈስ መወለድ ስለሆነ አለው። ይሄ ምን ችግር የለውም። ዮሐንስ ወንጌልም ስለሚያስቀምጥ አሁን እሱ አይደለም ጥያቄያችን። አሁን በደንብ አስተዊ። በኢየሱስ ክርስቶስ ስም ተጠመቁ ማለት
እነሱ ሲጠመቁ የተነገራቸው ስለ ክርስቶስ ትንሣኤና ስለ ሕማሙ፣ ስለ መከራው፣ ስለ ግርፋቱ ከዛ ደግሞ ስለ መነሳቱ ተነገራቸው አይደል? ኦኬ። ስለዚህ በክርስቶስ ኢየሱስ ዳግም መምጣት፣ በክርስቶስ ኢየሱስ መወለድ፣ መከራ መቀበል፣ መሞት፣ መነሳት ይሄን ሳትመሰክር ትጠመቂያለሽ? አትጠመቂም። በኢየሱስ ክርስቶስም ተጠመቁ ማለት የክርስቶስን ሞትና ትንሣኤ አምነው ከላይ የተነገራቸው ስለ ክርስቶስ ሞትና ትንሣኤ አይደል የተነገራቸው? ትክክል። እናንተ ሰቀላችሁት፣ መከራ ደረሳችሁበት፣ እንዲህ ተባለ የተነገራቸው። በጣም ጥሩ። ከዛ በኋላ በደንብ አስተውይ። ልክ ይሄንን ከነገሯቸው በኋላ ይሄን የነገርናችሁን ስም ወይም ትምህርቱን ከላይ የተነገረውን ስለ ክርስቶስ ስለነገሯቸው ዝም ብሎ ስም አይደለም አይደል? ከላይ ስለነገሯቸዋል፣ ዲስክራይብ አድርገውላቸዋል አይደል? ኢየሱስ ክርስቶስ ማለት ማለት እንደሆነ ነግሯቸዋል አይደል? ኦኬ። ስለዚህ ስሙን በክርስቶስ ስም ተጠመቁ ሲባል እነሱ ኢየሱስ ብቻ ብሎ አጠመቁ፣ ሐዋርያቱ አጠመቁ ማለት ነው? በኢየሱስ ስም ተጠመቁ ካለ እኮ በቃ አለቀ። 4 ነጥብ። በአብ በወልድ በመንፈስ ቅዱስ ስም የተጠመቀ አንድ ሰው እሱ አይደለም። ሶፋኒት ፕሊዝ፣ አሁን እሱ ጋር አይደለም ጥያቄ። ያመጣሽው ጥቅስ ላይ ነው የቻሌንጅ እያደረኩሽ ያለሁት። ያመጣሽው ጥቅስ ላይ ሐዋርያቱ ኢየሱስ ብቻ ብለው አጠመቁ የሚል አለ ወይ ነው የጥያቄ። ኢየሱስ ብቻ ብለው አጠመቁ የሚለው ማስረጃ እኮ በኢየሱስ ክርስቶስ ስም ተጠመቁ። አየሹ? አጠመቁ አይደለም የሚለው። ምንድነው የሚለው? ተጠመቁ። ለምሳሌ አንድ ነገር ልንገርሽ። በኦርቶዶክሳዊ ቤተክርስቲያን አሁን አንቺ አሁን ወደ ኦርቶዶክስ ልመለስ ብትይ በደንብ ስሚኝ፣ ትማሪያለሽ። ስለ ክርስቶስ ሞትና ትንሣኤ ትማሪያለሽ። ስለ ሕማሙ፣ ስለ አንቺ ለክፍረት ትማሪያለሽ። ከዛ በኋላ ይሄን ታምኛለሽ ወይ ትባያለሽ። ለመጠመቅ ይሄን ታምኛለሽ ወይ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኛለሽ ወይ? ኢየሱስ ክርስቶስ የሚለው ስም ስጋዌን የሚያብራራ ተዋህዶን የሚያብራራ ሰው መሆኑን የሚያብራራ መከራውን፣ ሕማሙን ሁሉ ይህን ሁሉ የያዘ ትምህርት ትማሪያለሽ። በዚህ ስም የተደረገውን ተአምር፣ በዚህ ስም የመጣውን ኢየሱስ ክርስቶስን አምናለሁ ያለሻል። ሕማሙን፣ መከራውን፣ ግርፋቱን ስለ አንቺ የተቀበለውን ቤዛ አምናለሁ ያለሽ። ከክርስቶስ ጋር ከሞቱና ከትንሣኤው ጋር ህብረት የምታደርጊው ይህን ትምህርት አምነሽ አምናለሁ ያለሽ። አሹ በስሙን ትመሰክሪያለሽ። ኦኬ። የሚያጠምቀው ሰው ግን የአብን የወልድን የመንፈስ ቅዱስ ስም እየጠራ ያጠምቅሻል። የምትሰበኪው ግን ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት አንድ ትሆኝ አይደለ? ኦኬ። ስለዚህ በዚህ ስም አምናለሁ። አብ ስም ነው ብለህ ነው የምታምነው አንተ? እኔን ተኝ። አሁን እኮ ያንቺን እምነት ነው መጀመሪያ እየፈተሽን ያለ። አዎ፣ ግን አብ ስም አይደለማ። ገና ነኝ። የኔን እምነት እነግርሻለሁ። አንቺ እንደፈለግሽ ወልድ ስም አይደለም፣ መንፈስ ቅዱስ ስም አይደለም። እሱ ጋር ነው አሁን ልጠይቀ የፈለግኩትኝ። ስም ስላለ አብም ስም አይደለም። አብ ምንድን ነው? ስም አለ እንዴ? አብ ምንድን ነው? አባት ማለት ነው። የማን አባት? የኢየሱስ አባት ግን ስም አይደለም። አንድ ቆይ፣ ገና ነኝ። ሶፋኒት ይኸውልሽ፣ አብ ወልድ መንፈስ ቅዱስ የሚለውን እያየን ነው። አብ ማለት ማለት ነው። አብ ማለት አባት ነው አልኩ እኮ። አባት አንድ እሺ፣ ቆይ አብ አባት የሚባለው ስያሜ የተሰጠው ለምንድን ነው? እንዴት አይነት ጥያቄ ነው የምጠየቀኝ? እኔ በቀጥታ ጠይቃለሁ፣ አንተ ወደ ሌላ ዙር ትሄድብኛለህ። አብ ማለት ስም አይደለም። አብ ማለት ነው። ስም ነው ወይ ካልከኝ መልስልኝ። ስም ነው አብ ማለት? አብ ማለት ነው፣ ንገሪኝ። ስም ነው ወይ አብ ማለት? አባት ማለት ነው እንጂ ስም ማለት አይደለም። አባት ማለት ማለት ነው። አባት ማንኛውም ሰው የሚጠራበት ስም ነው። አባት ማለት ስም ነው። ለምን ስም እኮ አይደለም እያልሽኝ ስም ነው ትኛለሽ እኮ። አባት ማለት ማንኛውም ሰው የሚጠራበት። ለምሳሌ እኔ አባት ይባላል፣ ያንተ አባት ይባላል፣ የሌላው አባት ይባላል። ስም ማለት ነው። ስም ሲጠየቅ ግን ስምህን ነው የምትናገረው። ስም ማለት ነው። ሶፋኒት ስም ማለት ኢየሱስ አልተሳሳተም። ስም ማለት ነው። ስምማ አሁን ለምሳሌ ስም ብሎ ካዘዘ ያ የዛ ስም ምን ማለት ነው? የአብ ስም ማን ነው? የወልድ ስም ማን ነው? ስም ማለት ነው ያልኩሽ ሶፋኒት ፕሊዝ። ስም ማለት ለአንቺ ለጴንጤዋን ማለት ነው፣ መጠሪያ ስም። በጣም ጥሩ። እሺ ለምሳሌ አብ ግብሩ ምንድን ነው? የአብ ግብሩ አባትነት ነው አይደል? አባትነት ነው ስራው። የግብር ስሙ ማለት ነው አይደለ? የግብር ስሙ አብ ይባላል አይደል? አባትነቱ የግብር ስሙ። ጥያቄ ላልመለስክልኝም ወደ ዙሪያ ጥምጥም ነው የሄድክብኝ። በጣም ነው የማመሰግነው። እሺ ዙሪያ ጥምጥም፣ አይ ዙሪያ ጥምጥም። እሺ እሺ ሌላ አለ ሰው እንዴ? በጣም እኮ ጆሮአችሁን ደፍናችሁ የምትገቡት ነገር ነው የሚገርመው።
እና ጴንጤ ነኝ እንዳትዪ። አንቺ የኦንሊ ጂሰስ ነሽ። የኦንሊ ጂሰስ ትምህርት ይዘሽ አሁን በጣም ትቸገራላችሁ ፕሮቴስታንቶች በዚህ አይነት። እሺ ሌላ ሰው አለ? ከኦርቶዶክስ የወጣችሁ ወደ ጴንጤ ሄዳችሁ ለምን ጴንጤ ሆናችሁ? ወደ ኦርቶዶክስ እንዳትመለሱ ምንድን ነው የያዛችሁ የሚል ነው ጥያቄ። እሺ ስለዚህ አንድ ቁጥር ጻፉና ግቡ። መምህር እንዴት ኖት? ይቅር ይበሉኝ። ጤና ይስጥልን። እግዚአብሔር ይመስገን። እንዴት ኖት? አምላክ አበው ይመስገን። ከብዙ ቀን መጠፋፋት በኋላ ተገናኘን። ደህና ናችሁ? እግዚአብሔር ይመስገን። አዎ አልነበርኩም፣ በጣም ጠፍቻለሁ። ይበረታሉ። ደግ ኖት? እርሶ እንዴት ኖት? እንደ ቸርነቱ ያው አለፍ አለፍ እያልን እኛም እንመጣለን። ያው ፕላትፎርሙ እንዘ አሃዱ ይበጉ ወካለው የወጣ አይደል? አንዱ ሲገባ ሌላኛው ሲወጣ እየሆነ ውሃ ሙላት ማለት ነው። የሰማን ሲሄድ ያልሰማን ይመጣል። ውሃ ወቀጣ ይዘናል። ውብ ነው። እውነት ነው፣ እውነት ነው። ጾሙ ጥሩ ነው። አገልግሎት ሁሉ መልካም፣ ምንም አይልም። እግዚአብሔር ይመስገን። እንግዲህ ዘወረደን ይዘነዋል። እንግዲህ ቀስ ብለን ደግሞ ወደ ጾም እግዚእ እንገባለን። አዎ አዎ፣ ተመስገን ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይቀጥሉ እንግዲህ። አይ ቲንክ እስቲ ቆይ፣ ማን ነው? ሀሲም ነው የሚለው። ሰላም እንዴት ነህ? እግዚአብሔር ይመስገን። ያቆየን፣ ይቅርታ። ችግር የለውም። ከየት ቤተ እምነት ነው ወንድም አለም? ፕሮቴስታንት። ኦርቶዶክስ ነበርክ? አልነበርኩም። ኦኬ እሺ፣ ጥሩ። መምህር ኤፍሬም ያናግረዋል። እንደዛ ከሆነ የሚመቸው ታነው አይደል ያሉት? መምህር የሚመች ቦታ ነኝ፣ ግን አንተ ጋር ያወራሉ። ሰው ምናልባት እየቀነሰ ስለሚሄድ አንዳንድ ጊዜ እኔ በሌላ ቤተ እምነት ያሉ እህቶች ወንድሞች ለነሱ በጣም ውስብስብ ያለ የመሰላቸውን ጥያቄ ሲጠይቁ በዕለቱ ግብረ መልሱ ባለመሰጠቱ ወይ ቤተክርስቲያኗ መልስ የሌላት አለያም ያ ተናጋሪው የማያውቀው፣ በሌላ በኩል ደግሞ ይሄ ጥርጥር በትውልዱ አእምሮ እየዘሩ ማለፍ እንዲህ አይነት ነገሮች ስለሚኖሩ ምስጢረ ሥላሴን በተመለከተ ለሁለት ለሶስት ደቂቃ የሚሆን ነገር የተወሰነ ልበል። ጥሩ። እሺ እሺ፣ በጣም ጥሩ። ቀደም ሲል እህታችን ጋር በነበረው ውይይት አብ የራሱ የሆነ ቅውም አካል አለው ስትባል አዎ ትል ነበረ። አብ ወልድን አይደለምን? አዎ አይደለም ትላለች። ወልድስ መንፈስ ቅዱስን አይደለምን? አዎ ትላለች። አብ ስመ አካል አይደለም ብላም ስትናገር ነበረ። እግዚአብሔር በሚያውቅ ፈጣሪን በፍጡር ምሳሌና በፍጡር ቁመት ወይ መጠን ለክቶ ይህን ታክላለህ ይህን ትመስላለህ ብሎ ለመግለጽ መሞከር አላዋቂነት ብቻ ሳይሆን እብደትም ጭምርት ነው። ለምሳሌ የአብ የአካል ስሙ አብ ነው። የእግዚአብሔርን የባህሪ ስሙን የሚያውቀው ፍጥረት የለም። ቅዱስ ዮሐንስ አፈወርቅ በቀዳሚ ገብረ እግዚአብሔር ሰማየ ወምድር ሰይ ኮነት ድሉተ የሚለውን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1ን ሲተረጉም በመጀመሪያ ሰማይና ምድር ተፈጠረ ትላለህ ይላል። እንዲያ ካላልሁህ ሌላው ፍጥረት የተለያረፈ እንዳትል ብዬ ነው እንጂ የት ታውቃለህ ማን ቅድሚያ እንደተፈጠረ ይላል። ይቆይ እንዳይከብድ ይሄ ልተውና የፈለኩት ምስጢር ምንድነው? መጻሕፍት የተጻፈባቸው ራሱን የቻለ አውድ አላቸውና ያንኑ መያዝ ነው። የሰው የተፈጠረ ስለሆነ የፈጣሪ ግን የባህሪ ስሙ አይታወቅም። እግዚአብሔር የባህሪ ግብር ስም ነው ያለው። የባህሪ ግብር ስሙ እግዚአብሔር ማለት የባህሪ ግብር ስም ነው። አብ ማለት ደግሞ የአካል ስሙ ነው። ስመ ባህሪው ነው ብለን ግን አንናገርለትም። የባህሪው መገኛ ይህንን ታክላለህ ይህን ትመስላለህ ተብሎ ስለማይገለጽ ማለት ነው። እና ስመ አካል ስመ ግብር ምንድን ነው ብሎ እሱን ማወቅ በምስጢረ ሥላሴ 3 ነገሮችን የያዘ ክርስቲያን መቼም ቢሆን አይምታታበትም። አንዳንዴ ካገላለጽ ችግር የሚምታታባቸው ግለሰቦች ከተከሰቱ አንድ፣ በሁለተኛ ደረጃ ደጅ ጸንቶ ከመማር ከመረዳት ዝም ብሎ ባፋ እንደ ገበያ ሸቀጥ አንጠልጥሎ ለመሮጥ የሚጥሩ ከሆነ ምስጢረ ሥላሴ ነው የሚል። ይህንን በደንብ ምስጢረ ሥላሴ ነው የሚል ስለሆነ ማንም አንስቶ አይወስደው ምስጢር ስለሆነ ማለት ነው። ቁጭ ሲሉ ሊገለጽ የሚችል ነው። ወራጅ አይደለም። እሱን በደንብ መያዝ ነው።
ስመ አካል የምንለው አብ ወልድ መንፈስ ቅዱስ ነው። ስመ ግብር የምንለው መውለድ መወለድ መስረጽ ነው። ስመ ኩነት የምንለው ልብነት ቃልነት እስትንፋስነት ልብነት ቃልነት እስትንፋስነት ልብነት ቃልነት እስትንፋስነት ቅዱስም ስመ አካሉ መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ ነው። አብ አባት ማለት ነው ካለች ወልድ ማለት ደግሞ ልጅ ማለት ነው። አባትና ልጅ አካሉ አንድ ነው። አባትና ልጅ አካሉ አንድ ነው። አብ አባት ነው ካልነ ወልድ ልጅ ነው ካልነ አባት የተባለው ራሱ የአባት የሚለው ስሙን የተሸከመው አካል የለውም። አካል ከሌለው አባት አይባልም። አባት ከተባለ አካል አለው። አካል ካለው ቅውም ነው ማለት ነው። የራሱ የሆነ ቀዋሚ አካል አለው። ወልድም መንፈስ ቅዱስም እንደዚያው ነው ማለት ነው። ወልድም መንፈስ ቅዱስም እንደዚያው ነው ማለት ነው። ስለሆነ ምስጢረ ሥላሴ ለመረዳት በማን ታምናለህ? በሥላሴ ሥላሴ ስንት ናቸው? አንድም ሶስትም ናቸው ብለን እናገራለን። አሁን አንድም ሶስትም ማለት ምን ማለት ነው? አንድም ሶስትም ሲባል ብዙ ሰው ግራ የሚገባው የሆነ ወቅት አንድ የሆነ ቀን ደግሞ ሶስት የሚሆኑ ይመስላል። እንደዚህ አይደለም። አንድም ሶስትም ናቸው ምንለው አንድነቱ ለዘላለም ቅውም ነው። ሶስትነቱ ለዘላለም ቀዋሚ ነው። ሶስትነቱ መቼም ቢሆን አንድነት አንድ ተብሎ አይጠራም። የሶስትነት መጠሪያው የአንድነት መጠሪያው ሶስት አይባልም። አንድ ናቸው ምንል በመለኮት ነው። ይህ መለኮት ለዘላለም አንድ ነው። በየትኛውም ዘመን ሶስት መለኮት አይባልም። አንድ ናቸው ምንለው በስም ማን ነው? አንድ ናቸው ምንለው ለዘላለም ባገዛዝ ነው፣ በስልጣን ነው። ይህ ሶስትነት አይኖረውም መቼም። ሶስት ናቸው ምንል ደግሞ በስም በአካል በግብር ይህ ለዘላለም ሶስት ነው። አካሉ ለዘላለም ሶስት ነው። ስሙ ለዘላለም ሶስት ነው። ግብሩ ለዘላለም ሶስት ነው። ይጅፈል ስመ አብ ሀበ ከወይነ ስመ ወልድ ወሀበ ከወይነ ስመ መንፈስ ቅዱስ። ያ የወልድን የመንፈስ ቅዱስን ስም ወደ መሆን አይለወጥም። አትናቴዎስ ወይጅፈል ስመ ወልድ ሀበ ከወይነ ስመ አብ ወሀበ ከወይነ ስመ መንፈስ ቅዱስ። የወልድ ስምም አትናቴዎስ ወይጅፈል ስመ ወልድ ሀበ ከወይነ ስመ አብ ወሀበ ከወይነ ስመ መንፈስ ቅዱስ። የወልድ ስምም የአብን ስም የመንፈስ ቅዱስ ስም ወደ መሆን አይለወጥም። ወይጅፈል ስመ መንፈስ ቅዱስ ሀበ ከወይነ አብ ወሀበ ከወይነ ወልድ። የመንፈስ ቅዱስ ስምም የአብን የወልድን የመንፈስ ቅዱስ ስም ወደ መሆን አይለወጥም። አብ በአካሉ ወልድ በአካሉ መንፈስ ቅዱስ በአካሉ ቅውም ነው ማለት ነው። ስለዚህ ሥላሴ ስንት ናቸው? አንድም ሶስትም ናቸው። ማን ማን ይባላሉ? አብ ወልድ መንፈስ ቅዱስ። አብ ማለት ምን ማለት ነው? አባት የማን አባት? የወልድ። ወልድ ማለት ልጅ የማን ልጅ? የአብ። መንፈስ ቅዱስ ማለት ሰራጺ ከማን የሰረጸ? ከአብ። ሰረጸ ማለት ምን ማለት ነው? አብን ሀሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብ ይወልዳል፣ ወልድ ይወለዳል፣ መንፈስ ቅዱስ ደግሞ ይሰርጻል ማለት ነው። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስ ደግሞ አይሰርጽም። አብ ለዘላለም አባት ነው፣ አስራጺ ወላዲ ነው። ወልድ ለዘላለም ልጅ ነው። መንፈስ ቅዱስ ለዘላለም ሰራጺ ነው። አብ ወላዲ ወልድ ተወላዲ መንፈስ ቅዱስ። ምንም ላጠይቆት አካላት ሶስት ብንል በባህሪ በህልውና በአገዛዝ በስልጣን ግን አንድ አምላክ ብለን እናምናለን። በባህሪ በአገዛዝ በስልጣን በህልውና አንድ አምላክ ብለን እናምናለን ማለት ነው። ምስጢረ ሥላሴ ሲገለጽ እንደዚህ ነው። ከዚያ ውጭ ግን ምስጢረ ሥላሴ የሚለው ቃሉ በራሱ ዝም ብሎ አይገባኝም ብሎ ቆልፎ አስቀምጦ እኛ ያልገባን ነገር ሁሉ ትክክል አይደለም ማለት ነው። እኔ ያላወቅኩት ነገር ልክ አይደለም ብሎ ማሰብ ይሄ በጣም ከባድ ድፍረት ነው። በነገራችን ላይ ጦጣ ይባላል። የሆነ ትርንጎ ልትበላ ብትወጣ ብትወርድ ሾሁ አላሰቅላት ሲል እንዲሁም አጣፍጥም ብላ ጥለው ሄደች ይባላል። አንዳንዴ በእኛ አይምሮ አልወሰንልን ያለን ጉዳይ አጣፍጥም ብሎ ወይም እንደዚህ አይደለህም ብሎ በራስ ወስኖ መመለስ ጦጣነት ነው፣ ትክክል ስላልሆነ ማለት ነው። ስለሆነም ምስጢረ ሥላሴ ቅድም እህታችን ስትናገር ደግሞ ይችኛዋ እናንተ ሥላሴን ምንድን ታዋህዳላችሁ ነው ምናምን ብላ ተናግራ ነበረ። ምን ማለት ነው? እኛ ግን ብላ ደግሞ የራሷን ስትናገር ነበረ። ያ ቃል ምንድን ነው? እኛ እንዘ አሃዱ ሰለስቱ እንዘ ሰለስቱ አሃዱ ነው የምንላቸው። አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ ደግሞ አንድ ናቸው አለ። ይሰለሱ በአካላት አለ። በአካላት ሶስት ናቸው ወይ ተዋህዱ በመለኮት ግን አንድ ናቸው አለ። በመለኮት አንድ ናቸው። አብ አንድ ፕሮቴስታንት አስገብታችሁ ኩነትን የማያምን ፕሮቴስታንት አስገብታችሁ ሁሉን ነገር ተናግሮ ቢናገር ከዚያ በኋላ ግን አንድ ጥያቄ ብትጠይቁት ቀለል ያለ ጥያቄ መንፈስ ቅዱስ ለአብ ምኑ ነው ብላችሁ ብትጠይቁት መንፈስ ቅዱስ ለአብ ምኑ ነው የሰረጸበት ሊል ይችላል። መንፈስ ቅዱስ ለወልድ ምኑ ነው ብላችሁ ብትጠይቁት መመለስ አይችልም። እችን መመለስ የሚችል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት የምትመልስ። በየት አድርጋ? በኩነት ምን ብላ ትመልሳለች?
ወልድ መንፈስ ቅዱስ ለወልድ ምኑ ነው ከተባለ ሕይወቱ ነው መልሱ። ወልድ ስለ መንፈስ ቅዱስ ምኑ ነው ከተባለ ቃሉ ነው ማለት ነው። ይሄን በደንብ መያዝ ነው። ስለዚህ ያልገባን ሁሉ አይደለም ብለን የምንገፋው አይደለም ማለት ነው። ስለዚህ ይችን ቀሪዋን ደግሞ የቤተክርስቲያን ትምህርት እንደዚያ ነው። የበቃ የጠራ ነው። ዝም ብሎ ሲደክመን እንደሱ በቃ ይሄን እንተው እንደምድመው እያልን የምናልፈው እግዚአብሔር ቃል የለም። የምናውቀውን በእውቀት እናውቀውን አባቶቻችን በቅድስና እዚያ በላይ ማናውቀውን ደግሞ በሕይወት ስንሄድበት እናውቀዋለን ብለን ሁሉ በቀጠሮ ያስቀምጥነዋል። መንግስተ ሰማያት ምን አይነት ነው? ስንሄድ እንየው ብለን አስቀምጠነዋል። ስንሄድ እንየው በሞት የሚመለስ መልስ ብለን አስቀምጠነዋል። እኔ እስካላወቅኩት ድረስ ልክ አይደለም ብሎ የሚዘጋ የጠበበ አይምሮ የለንም። ምክንያቱም ሁሉን ካወቅነው እግዚአብሔርነቱ የት ላይ ነው? በተፈጠረ ፍጥረት አእምሮ የፈጠረ ፈጣሪ ልኩ መጠኑ ከታወቀ ፍጡር ነው ፈጣሪን የፈጠረው ነው ፈጣሪ ነው ፍጡሩን የፈጠረው። ፍጡሩ ፈጣሪውን ፈጥሮ ከሆነ ያውቀዋል ማንነቱን እስከ መነሻው እስከ መዳረሻው ድረስ። እኔ የፈጠርሁትን ፈጣሪን ማወቅ እችላለሁ። እኔ የፈጠርሁት ፈጣሪ ማለት ጣዖት ሰርቼ ቀለም ቀብቼ የሆነ ያስቀመጡት ከሆነ አውቀዋለሁ። ስንት ኪሎ እንደሆነ መቼ እንደቀበውት እንዴት እንደቀረጹት አውቀዋለሁ። እኔ ስለሰራሁት እኔ ይሄን ታከላለ ልለው እችላለሁ። ጣዖት ሰርተውም ያመልኩ ስላሉ የኛን አምላክ ግን እንዲህ ነህ እንዲያ ነህ ብለን በጠቅላላ አናውቀውም። እማናውቀው ፈጠረን እንጂ አልፈጠርነውምና ነው መልሱ። እግዚአብሔር ይስጥልኝ መዝሙራችን። እሺ መምህር እግዚአብሔር ይስጥልን፣ ቃሎትን ያሰማልን። በጣም አመሰግናለሁ። በጣም ድንቅ የሆነ ትምህርት ነው የሰጡን በነገረ ስላሴ ላይ። እኔም ቅድም ለነገሩ በኋላ ላይ ጠቅለል እያደረግን ያው የተጣመመውን እያቃናን የጎደሎን እየሞላን ሰመሪ እናደርጋለን ብዬ ነበረ። ይህም በመሀልም ስላደረጉ ጥሩ ነው። ወጣ ገባ ሰው ስለሚል ሰምተው መውጣቱን ትልቅ ነገር ነው። እግዚአብሔር ይስጥልን። ሀሲም ነው አይደል? ይቅርታ ሀሲም። እሺ ወንድሜ ፕሮቴስታንት ነኝ አልከኝ። የት ነው ህብረት የምታደርገው? ሙሉ ወንጌል። በጣም ጥሩ። ኦርቶዶክስ አልነበርኩም አልከኝ። ኦኬ። ስለ ኦርቶዶክስ ትምህርት ታውቃለህ? ስለ ኦርቶዶክስ ዶግማዊ ትምህርቶች፣ የሃይማኖት መሰረት፣ የእምነት መሰረት ትምህርቶች ወይም ፋይቭ ፒለርስ የሚባሉ ታውቃቸዋለህ? ለምሳሌ አንተ የእምነት መሰረት ትምህርቶች አሉ። ዶግማዎቹ ነው ያንተን? እነዚህ ብቻ ሶሎዎቹ ናቸው። አንተ 5 ሶሎዎች እነሱ ናቸው። እነሱን አውቃቸዋለሁ። ኦኬ። የኦርቶዶክስ ቤተክርስቲያንን ታውቃቸዋለህ? 5ቱን አዕማደ ምስጢራት የሚባሉትን አታውቃቸው? ኦኬ። ለምሳሌ አሁን ቅዱስ ቁርባን፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት የሚባሉትን ትምህርቶች፣ ስላሴ፣ እነዚህ ትምህርቶች ታውቃቸዋለህ? አታውቃቸውም? አሁን መምህራችን ያስተማሩትን የስላሴ ትምህርት ትቀበለዋለህ? አልቀበለውም። አትቀበለው? ለምን ነው የማትቀበለው? ለምን የማትቀበለው? በእንደዛ አይነት ትምህርት ስላልኩ አልቀበለውም። ኦኬ። የማትቀበላቸውን ንገረኝ እስኪ። ለምሳሌ አስተምረውናል፣ የማትቀበለው ትምህርት ንገረኝ። እንደ አንድ ሙሉ ወንጌል ነኝ አልከኝ አይደል? ኦኬ። ከሙሉ ወንጌል የስላሴ ትምህርት አንጻር የማትቀበለውን ትምህርት ንገረን። አሁን ካስተማሩት ድምፅን ትንሽ ከፍ አድርግልን ፕሊዝ። አይሰማም? አሁን ይሰማል። ትንሽ ታፍኖ ነበረ። ሪፖርት እያደረገ ነው። ምን ሪፖርት አደርጋለሁ? ኧረ ተወው ኮመንቱን ወንድሜ፣ ኮመንት ላይ ተወና ሀሳብን ስጠን። የማትቀበለው የስላሴ ትምህርት ምንድን ነው? አሁን ከተናገሩት ሙሉ አልቀበለውም። እና ደግሞ ቅድም ያው ስለ መላእክት ገና ነኝ። ቆይ እሱ ጋር እመጣለሁ። አንዴ አሁን ከተናገሩት ለጠየቀ ነው እኮ እመጣለሁ። ስለ መላእክት አንዴ ስላሴን ጨርሰን ወደዛ እንሄዳለን። ስላሴ ላይ የማትቀበለው እንትን አሁን ካነሱት ውስጥ አንድ ነጥብ አንሳ። ለምሳሌ ይህን ነጥብ አልቀበለውም በለን። አንድ መንፈስ ቅዱስ ለወልድ ምናምን ብለው ያስተማሩት እንትን አልቀበለውም። አትቀበለውም? እንደዛ ብዬ ስላልተማርኩ። መጽሐፍ ቅዱስ ምንድን ነው የሚለው ስለ መንፈስ ቅዱስ ሲናገር? ምን አልከኝ?
እየተሰማክ ነው? መሀል መሀል ግን ቁርጥ ቁርጥ ይልብኛል። ለዛ እሺ፣ ታብታብ አድርጉ እስቲ እህቶቼ ወንድሞቻችን፣ ታብታብ አድርጉ። አንዴ ታብታብ አድርጉ። ጥያቄ መጠየቅ እችላለሁ? አራት ጠይቃለህ። አንዴ ቆይተው። አይ መጠየቅ እችላለሁ ወይ ነው? ትጠይቃለህ እኮ አልኩህ። ጠይቃለህ እና አንዴ ቆይ ታገሰን። እሺ፣ የእግዚአብሔር አንድም ሶስት ነው ብለህ ታምናለህ ሀሲም? አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ አምናለሁ። አንድ አምላክ። እሺ፣ አብ ወልድ ነው? አብ እግዚአብሔር ነው። ጥያቄን ሰምተኛል? አብ ወልድ ነው ወይ ነው ያልኩህ? አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ አምናለሁ እያልኩ ነው እኮ። የጠየቁ ጥያቄ እኔ ስንት አምላክ ታምናለህ አይደለም። የጠየቁ ጥያቄ አብ ወልድ ነው ወይ ነው ያልጠየቁ። አብ ወልድ መንፈስ ቅዱስ አንድ ናቸው ብላ ምናምን። ሀሲም ለምሳሌ ስም ማነው? ስለ ቅድም ሀሲም ከየት ነህ ስልም ሙሉ ወንጌል አልከኝ። እንደምጠይቀው ጥያቄውን አንተ አልክ። እኔ እንደሱ አላልኩም። እኔ እንደዛ እየመለስኩልህ ያለሁት ለምሳሌ አብ ወልድ ነው ብትለኝ እኔ አይደለም ብዬ መልስል። ለማሳት ነው ምናምን ብዬ አልፈላሰፍም። አይደለም ብዬ መልስልሃለሁ። አብ እግዚአብሔር ነው ስለ አብ ወልድ ነው ያልከኝ ደግመህ። እግዚአብሔር ማን ነው እኮ አይደለም ጥያቄ። እኔ አብ ወልድ ነው ወይ በስላሴ ትምህርት ውስጥ አብ ወልድ እንዳልሆነ ትምህርቱ አለ፣ እናምናለን እንደዛ ክርስቲያኖች። አንተ አብ ወልድ ነው ብለህ ታምናለህ? ጥያቄ አላምንም። ኦኬ ጎበዝ። ወልድ አብ ነው? እኔና አብ አንድ ነን ይላል እኮ መጽሐፍ ቅዱስ። እሺ በምንድን ነው አንድ ነን ሲል ክርስቶስ አምላካችን እኔና አብ አንድ ነን አለ። በጣም ጥሩ። ምን ማለቱ ነው? አንድ ነን ሲል ማለቱ ነው? ምን አልከኝ? እኔና አብ አንድ ነን ሲል ምን ማለቱ ነው? ይበቃል። ታችሁንና ታብታብ እያደረገ እንዲማር እንደዚያ ነው የሚሻለው። ዝም ብሎ መዳከም አይነት ነገር ነው የሚታየውና እንደዚያ ይሻላል። ሌላ አይ ለምንድን ነው እንደዚህ ምለው? ያውን የሆነ ልክ የሚመስል ንግግሮች ሲመጡ በሊያ ልሳን የሆነ አስረግጦ የሚናገር ማለት ለልክ ሲሆን፣ ለፍቅር ውይይት ሲሆን ደግሞ አንደበቱን ቆልፎ እየሰማ ምን አልከኝ እያለ የሚያዳግም እንዲህ አይነት ይሄ አውቆ የተኛ ቢጠሩት አይሰማም የሆነ ሰው በእንደዚህ አይነት ውይይት የሚመለሱ አይደሉም። እኔ በጣም ከማዝንበት ነገር አንዱ ሌላ እኛ ያልያዝነው መጽሐፍ ቅዱስ የያዙ አካላት ጋር መግባባት ትንሽ ሊደክም ይችላል። ለምሳሌ ሙስሊሞቹ ጋር የነሱ ቁርአን ሌላ ነው፣ ሌላ ትእዛዝ ሊያመጣ ይችላል። የኛ መጽሐፍ ቅዱስ ደግሞ ሌላ ነው። በእንደዚህ አይነት ሰፊ ልዩነት ሊከሰት ይችላል። እነሱና እኛ ግን የያዝነው አንድ ቅዱስ መጽሐፍ ነው። ባተረጓጎም ነው የተለያየ ነው። ያን ቅዱስ መጽሐፍ ይዘው እኛ የምናነበውን ነው የሚያነቡት። ስለ ትዕግስት፣ ስለ ልዩ ልዩ ስለ ፍቅር፣ ስለ ሰላማዊ ውይይት መጽሐፍ ቅዱሱ ያዛልና ምኑን እያነበቡ ለውይይት እንደሚገቡ ባላውቅም ግርም ይሉኛል ብቻ እና ባለቤቱ ይሁናቸው። መልሱ እንደዚያ ነው። ከዚያ ውጭ የሚገቡት የሆነ እንዲህ ሞኝ ባገኝ አይነት ነው እንጂ ትምህርት ለመጨመር አይደለም። እኔ መማርን ለምን እንደሚፈሩት ስለነሱ አዝናለሁ። የክደት ሁሉ ራስ ትምህርት በቀይ ከማለት የሚመነጭ ነው እና እስኪ ሌላ ነፍስ ያለው ካገኘን እናወራለን። እንደዚያ ነው። እሺ ሌላ ፕሮቴስታንት ካላችሁ፣ ኦርቶዶክስ የነበራችሁ ከኦርቶዶክስ ቤተክርስቲያን ግን የወጣችሁ ካላችሁ እስቲ አንድ ቁጥር ጻፉና ላስገባችሁ። ርዕሴ ለምን ወጣችሁ እንዳትመለሱስ የያዛችሁ ምንድን ነው? የወጣችሁበት ምክንያትስ ምንድን ነው ነው ጥያቄያችን። እና አንድ ቁጥር ጻፉና ግቡ ካላችሁ። ዛሬ ርዕሴ እሱ ስለሆነ ማለት ነው። አንድ ቁጥር ጻፉና ግቡ። ኦርቶዶክሳውያን እናንተን አይደለም ያልኩት፣ ፕሮቴስታንት ሆናችሁ ከኦርቶዶክስ የነበራችሁ ከኦርቶዶክስ ቤተክርስቲያን የወጣችሁ በምክንያት ወጣችሁ ደግሞ እንዳትመለሱስ ምንድን ነው የያዛችሁ የሚለው ነው ርዕሳይ። እሺ አንድ ሰው ጽፏል፣ ላስገባ። እሺ
አክሊል ነው የሚለው። አክሊል ሰላም ብያለሁ። አክሊል እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? አቤት ሰላም ነው። ክብሩ ይስፋ አለው። ይሰማሃል? እግዚአብሔር ይመስገን። ይሰማሃል? ይሰማል? እሺ። እየቆየ ነው እንደሚደርስ። እንደዛ ከሆነ መዳመጥ ከባድ ነው የሚሆነው። ኖ እየቆየ አይደለም፣ በደንብ ነው። አሁን ጥሩ ነው። ኦኬ ጥሩ። ከየት ቤተ እምነት ነው ወንድሜ? ከፕሮቴስታንት። የት? ሙሉ ወንጌል ነህ? ቃለ ሕይወት ነህ? የት ነህ? መካነ ኢየሱስ ነህ? አማኑኤል ቸርች ነኝ። ግን እውነቱን ለመናገር ቤተሰቦቼ ኦርቶዶክሶች ናቸው። አሁን ስደት ላይ ነው ያለሁት። ከኢትዮጵያ ውጭ ነኝ። አሁን የትም ቦታ እየተከታተልኩ አይደለም። ርዕሱን አሁን በተናገርከው እየሰማሁኝ ነበር። ለምን ወደ ፕሮቴስታንት መጣችሁ ከኦርቶዶክስ ላልከው ነገር ነው። ኦርቶዶክስ ነበርክ ፕሮቴስታንት ከመሆኑ በፊት? ነበርኩ፣ ግን እንደዚህ ዲፕሊ ስለ ኦርቶዶክስ አላውቅም። ቤተሰቦች ኦርቶዶክሶች ናቸው። አሁን አንተ ቤተሰቦችን አይደለም፣ እኔ አንተን ነው። እኔም ኦርቶዶክስ ነበርክ። ኦኬ። ከዛ በኋላ ግን ፕሮቴስታንት ሆንክ? ፕሮቴስታንት እንኳ ኦኬ። ፕሮቴስታንት እናውራ ትንሽ ርዕስ እሺ፣ አውሩ። ኧረ ይቀጥሉ። ወንድሜ ሰላም ክርስቶስ ይብዛልህ ብያለሁ። ሰላም ብያለሁ። አሁን በንግግርህ ተነስተን እግዚአብሔር እንደፈቀደ መንፈስ ቅዱስ በወደደ መጠን እንወያያለን። አሁን ካነሳው ሀሳብ ኦርቶዶክስ ነበርሁ፣ ግን ስለ ኦርቶዶክስ እውቀቱ አልነበረኝም ስወጣ ነው ያልከኝና መቼም በእርግጠኝነት ልብስ አይደለም ሃይማኖት ነው ወይም እምነት ነው የቀየርከውና ከዚህ ወደዚያኛው ስታልፍ ምን ያልተመቸ ነገር ገጥሞ ነው? ማለቴ መቼም አንድ ነገር አውቀኸው ነው አይደል? ትክክል አለመሆኑን ገምግመው ነው ልትሄድ የምትችለው። ምንም ነገር ሳትገመግማት እውቀቷንም ሳታውቅ እንኳን ለመገምገም ለመረዳት በራሱ እውቀቱ ሳይኖርህ ከዚህ ወጣህ ወደ ሌላ ትሄድ ዘንድ ምን አበረታህ? እየዘገየ ስለሚደርሰው መሰለኝ። በደንብ ነው የሚሰማኝ ለእኔ። ቤተሰቦች ቅድም እንደነገርኩ እንደ ማንኛውም የኦርቶዶክስ ቤተሰብ ቤተ ክርስቲያን ለንግስ ለእሁድ እሄዳለሁኝ ልጆኜ ማለት ነው። ግን ቤት ውስጥ መጽሐፍ ቅዱስ 80 ያዱ መጽሐፍ ቅዱስ አባቴ ነበረው። ቤት ሲነበባ ላይም ብዙ ጊዜ እኔ ማንም መስክሮልኝ አይደለም፣ ወይም ደግሞ ዝም ብዬም አይደለም ከኦርቶዶክስም የወጣሁት ዲፕሊ። አሁን ቀድም መዝሙር ሲያወራ ስለማስቀደስ ሲያወራ ነበር። እኔ አስቀድሼ አላውቅም። በቃ ዝም ብዬ በቃ እንደማንኛውም ኦርቶዶክሳዊ ዝም ብዬ ነበር የምመላለሰው። ትምህርት ላይ አልነበርኩኝም። ግን በመሃል መጽሐፍ ቅዱስን አነብ ነበር። ለመውጣት ምክንያት የሆኑን ነገሮች ነው ተነግረው። አዎ ለመውጣት ምክንያት የሆኑ ነገሮች ጥያቄን ፈጠሩብኝ፣ እኔ በራሴ ማለት ነው። መጽሐፍ ቅዱስ አነባለሁ። መጽሐፍ ቅዱስ በማነብበት ሰዓት ብዙ ጊዜ አዲስ ኪዳን ላይ ነበር የማነበው። ሳነብ ሞር የሚናገረው ስለ ኢየሱስ ክርስቶስ፣ በቃ የኢየሱስ ክርስቶስን አዳኝነት ነው። ኦርቶዶክስም ይህንን ትናገራለች። ግን ጥያቄ ፈጠረብኝ። ለምሳሌ እኔ የተወለድኩባት ሀገር ላይ 3 ቤተክርስቲያን ነበር። እኔ በነበርኩበት ጊዜ ለንግስ እንሄዳለን። ብዙ ጊዜ ታቦት ይወጣል። አዲስ ኪዳን ላይ ግን ሳነብ ስለ ታቦት ምንም የትኛውም ሐዋርያ ሲያወጣም ሲያገባም አላነበብኩኝ። ይሄ አንድ ጥያቄ ፈጠረብኝ። ከዛን ወደ ኋላም ተመልሼ ማንበብ ጀመርኩ ብሉይ ኪዳን ላይ። እኔ ከእናንተ አሁን በደንብ ነው ትምህርታችሁን እየሰማሁ ያለሁት። ብሉይ ኪዳን ላይ ማንበብ ጀመርኩ። ሳነብ ኤርሚያስ ላይ ነው። ምዕራፉን እርግጠኛ አይደለሁም፣ ሊያግዙኝ ይችላሉ። ኤርሚያስ ትንቢተ ኤርሚያስ ላይ ነው።
ከይሁዳ ቤት ጋርና ከእስራኤል ቤት ጋር የሚገባው ኪዳን አለ የሚለውን አነበብኩ። ምክንያቱም ከይሁዳና ከእስራኤል ቤት ጋር የገባው ኪዳን ከግብፅ ሀገር ሲያወጣቸው በእኔ አንደርስታንድ ማለት ነው የተረዳሁት። ከተሳሳትኩም ትነግሩኛላችሁ። በእኔ አንደርስታንድ ከነሱ ጋር የገባው ኪዳን ብሎ የገባውን ኪዳን ይናገራል። ከአባቶቻቸው ጋር እንደገባውት ያለ ቃል ኪዳን አይደለም። እነሱ በኪዳን ያልጸኑምና እኔ ይቸላልኳቸው። ዋና የወጣሁበትን ኬዝ ነው አሁን እኔ የምነግራችሁ እና ቸላልኳቸው። አሁን የምገባው ኪዳን ይህ ነው። ሕጌን በልባቸው በልቦና ጽላታቸው ጽፈዋለሁ። ከተሳሳትኩ ያርሙኛል። ይሄን ነገር ዝም ብዬ ማሰብ ጀመርኩ። ሳስበው በፊት የእግዚአብሔር ትእዛዛቶች የተጻፉት በድንጋይ ጽላት ላይ ነው። አሁን ግን በልብ ጽላት ላይ ነው ጽፈዋለሁ ያለው። እነሱ በኪዳን ያልጸኑምና እኔ ይቸላልኳቸው። አሁን ጥያቄ ምን ፈጠረብኝ? በቃ በታቦት ዙሪያ በሚወጣው ኦርቶዶክስ በምታደርገው ነገር በቃ ጥያቄ ፈጠረብኝ። ከዛም ሞር አዲስ ኪዳንን እያነበብኩ ሲሄድ ህብረት ወዴት ማድረግ ጀመርኩ? ወደ አማኑኤል ቸርች ነበር በፊት እኔ ያለሁበት ሀገር። አማኑኤል ቸርች መከታተል ጀመርኩ። ብዙም እዛም አልቆየውኝም። ወደ ሌላ ሀገር ሄድኩኝ። አሁን በየትኛውም ቦታ እየተከታተልኩ አይደለም፣ ግን ያገኘሁበት ቦታ ላይ እከታተላለሁ ትምህርቶች። እዚህ ላይ ነኝ ያለሁት መምህር። በጣም ግሩም ነው። አሁንም ተጨማሪ አጭር ማብራሪያ እንድትሰጠኝ። ታቦትን በተመለከተ ስንት መምህራን ጠየቅ? ምንስ መልስ ሰጡ? ማንንም ወደ ሌላሽ? ኦኬ፣ ማንንም መምህር አጠይቅ። እሺ፣ ጥሩ ጥያቄ ነው። ምክንያቶችህ መልካም ሆነው ነገር ግን ደግሞ ባለመረዳት መቼም መጽሐፍ ቅዱስን በምልአት አነበኸው አይደለም አይደል? የሰማንያ አሐዱ የሚባለውን ቤተክርስቲያኗ የምትመራበትን መጽሐፍ በምልአት አነበኸው በትርጓሜ ተረድተኸው አይደለም የወጣኸው? አይደለም። የጠየቀው ሰውም የለም። አንተ ለራስህ መጽሐፍ ቅዱስን ካነበብክና በመሰለህ የሆነ ክፍል ላይ ደረስክ። ያን ክፍል ብቻ ወይ አሁን ያነሳኸው የሐዲስ ኪዳን ላይ ወይ በዘመነ ብሉይ ከተጻፉ መጻሕፍት የሆነ አነሳህና ሄድክ ማለት ነው። እስኪ ወደ ዋናው ወደ አንተ ልመለስና ተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ ኢየሱስ ክርስቶስ በዘመነ ሐዲስ ብዙ ክታቦች ተጽፈዋል። እሷ ግን ስትናገር አልሰማትም አይነት ክስ የሚመስል ያለበት በጎን ደግሞ ዞር አድርገህ ያው በእርግጥ እዚያም ብለህ ስሙ እንደሚጠራ እንደሚመሰገን ገልጸሃልና አንድ ጥያቄ ልጠይቅህ። አንተ በማታውቀው ቋንቋ አንተ የምትፈልገው ሐሳብ እየተገለጸ ቢሆን ልክ አይደለም ብለህ ታምናለህ? በማላውቀው ቋንቋ ልክ ነው ብያለሁ። አንተ በማታውቀው ቋንቋ አንተ የምታምነው ሐሳብና የምታመልከው አምላክ ቢመሰገን ልክ አይደለም፣ በእኔ ቋንቋ ብቻ ነው መመለክ ያለበት የሚል እምነት አለ? እኔ ስለማላውቀው በምን አሁን ለምሳሌ ያህል እኔም በማላውቀው ቋንቋ ምን እንደሚሉ ስለማላውቅ የግድ ትርጉሙን ማወቅ መቻል አለብኝ። በጣም ግሩም። ትርጉሙን አለማወቅህ ግን ባላወቅከው ትርጉም ልክ አይደሉም ብለህ ለመተቸት ያበቃል? አይበቃኝም። በጣም ግሩም። እንዲያ ከሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንግዲህ አብዛኛው የምንጠቀምበት ወይም ቤተክርስቲያን የምትጠቀምበት ቋንቋ የግዕዝ ቋንቋ ነው። በዚህ ቋንቋ ቅዳሴ ወይም ሌላም ኪዳን፣ ሌሎቹ በግዕዝ የሚጠሩ እያንዳንዱ መልካ መልክ የምንላቸው ስለ ኢየሱስ ክርስቶስ ያልጠራችበት ቀን የማጠራበት ዕለት የለም። ኢየሱስም ሳይጠራ የሚጠራ ሌላ ማንም የለም። ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ለሚጠራው ሰው ስሙ የሚጣፍጥ እያለች ሁሌ 24 ሰዓት ኪዳን በተባለበት ቀን ሁሉ የማይታጎል ኢየሱስ ክርስቶስ የምትል ለዝክረ ስምከ ለስም አጠራርህ ለስዕርተ ርእስከ ለራስህ ለመላእክትህ ለጉንጭህ ለመትከፍትከ ለዘባንከ ለእንግዳከ ለጀርባህ ለወገብ ለአጥንቶች እያለች ለአጽፋረ እግርከ ለእግሮችህ ጣት ለጥፍሮችህ
እያለች እየጠራች በመዋዕለ ሥጋዌ የተገለጸውን ክርስቶስ አንድም ቦታ ሳትስት ለከርስከ ለልብከ እያለች ህዋሳትን ቆጥራ የሆነ ቀን ከዓመት አንድ ቀን የሆነ ካህናት ተሰብስበው ምናምን የሚሉትን አይደለም የምነግርህ። ዕለት ዕለት የማይቋረጥ ነው የምነግርህ። ዕለት ዕለት ኪዳን በሚደረስበት በየትኛውም አይነት ቤተክርስቲያን ዓመት እስከ ዓመት ቤተክርስቲያን ኢየሱስ ክርስቶስን የምታመሰግናት እንጂ ያ ግዕዝ ቋንቋ ስለሆነ የተጠራው ስላልሰማ ነው ብቻ አሁን የሆነን ሌላ አካል እያመሰገኑ ነው እግዚአብሔርን አይደለም ያመሰግኑ ተብላ ያለ በደሏ እንደ በደለኛ ልትቆጠር የምትችል ቤተክርስቲያን አይደለችም። ቅዳሴ በራሱ ስንቀድስ ቅዳሴው የሚለው ዘበመንጦ ላይ ተደመና ተሰወረ፣ በደመናት መጋረጃ መድን ተሰወረ፣ ጌታ ተገኘ፣ እውነተኛ ፀሐይ ጽድቅ ወጣ፣ ላኪ አብን እናምናለን፣ ተላኪ ወልድን እናምናለን፣ ማህያዊ መንፈስ ቅዱስን እናምናለን ነው የሚለው። ይሄ ቅዳሴያችን ነው ይሄን የሚለው። ማህያዊ መንፈስ ቅዱስን እናምናለን። ቅዳሴው ማለት ስንገባ ቅዳሴው የሚለው ይሄን ነው። በየአንዳንዱ ቃል በየአንዳንዱ በተገለበጠ ብራና የእግዚአብሔር ስም የማይጠራበት አንድም ቅዳሴ የለም። 14 ቅዳሴ ያለ በቤተክርስቲያን 14ቱ ቅዳሴ ኢየሱስ ክርስቶስን ቢያንስ በአንዱ ቅዳሴ ውስጥ ከ30 ከ40 ጊዜ በላይ ሳይጠራ አንድ ቅዳሴ ውስጥ የኢየሱስ ክርስቶስ ስም ሳይጠራ የሚቀደስ ቅዳሴ የለም። እግዚአብሔር የሌለበት ቅዳሴ ፈጽሞ ስለሌለ ማለት ነው። ፈጽሞ ስለሌለ የሚቀደሰውም ራሱ እግዚአብሔር ነው። ቅዳሴ የተባለ ምስጋና ማለት ነው። በነገራችን ላይ በአማርኛ የሚመሰገነው ተመስጋኙ ነው። የክብር ባለቤት እርሱ ኢየሱስ ክርስቶስ ነው። ቤተክርስቲያንን በመላት ተረድቶ ያ ታቦተ ሕጉ ወጣ። ታቦተ ሕጉ በራሱ ሲወጣ የሚከበረው እግዚአብሔር ነው። እኔ በጣም የሚገርማችሁ መጽሐፍ ቅዱስን ሁሉም ሰው ይወደዋል። ለምን ቢሉ በውስጡ ቅዱስ የሆነ ቃል ስለተጻፈበት አይደል? በውስጡ ቅዱስ የሆነ ቃል ስለተጻፈበት መጽሐፍ ቅዱስን ሁሉም ሰው ይወደዋል። ታቦት ማለት ምን ማለት ነው? በሐዲስ ኪዳን የእግዚአብሔር ቃል የተጻፈበት ማለት ነው። ሌላ ምንም አይደለም። የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች የጻፈው መልእክቱ ምዕራፍ 2 ከመለስሙ እግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማያት ወዘበምድር፣ በሰማይ በምድር ያለው ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለተጻፈበት ይስገድ ተብሎ ቃሉ ይሄን የሚጻፈው ይህ ቃል ነው። የሚጻፈው ወንጌል ላይ ያለው ቃል በሐዲስ ኪዳን ሐዋርያው የጻፈው ቃል እርሱ ነው የሚጻፍበት። በቤት እና የምናወጣው ማን ነው? የምንሰግድለት ለማን ነው? ለዚያ ለተከበረ ኢየሱስ ለሚለው በምድርና በሰማይ ያለው ሁሉ ይንቀጥቀጥለት ለሚለው ስም። በጣም ጥሩ። እግዚአብሔር ይስጥልኝ ያገዙኝም አሉ እዚህ። አዎ አልፋ ወኦ እሚል አልፋ ኦሜጋ ቀዳማይና ዳህራይ በቅድምናው የተነሳበት በዳህራዊነቱ የሚደርስበት የሌለ ተብሎ ነው የሚጻፍ። እርሱ ማን ነው? ኢየሱስ ክርስቶስ። በየትኛውም የእመቤታችን ሊሆን ይችላል፣ የገብርኤል ሊሆን ይችላል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይስገድ የሚል ጽሑፍ የእመቤታችን ለእርሷ ስያሜ ቢሰጣትም ለሚካኤል ስያሜ ለገብርኤል ስያሜ ቢሰጥ በዚያ ውስጥ ግን የሚጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው የሚጻፈው። ለዚህ ስም ስገዱ ነው የሚባለው። በቤተ መቅደስ ሲሆን ደግሞ አገልግሎቱ ሐዋርያው ቅዱስ ጳውሎስ እንደነገረን ለዕብራውያን ሰዎች በጻፈው መልእክቱ ብነ ምስዋ ብሏል። እኛ መሰዊያ አለን ብሏል። ያ ክርስቶስ ስጋዬን ብሉ ደሜን ጠጡ ያለው የምንቀበለው ቅዱስ ስጋና ክቡር ደም የሚሰዋው የእሱ ስም በተጻፈበት መሰዊያ ነው። በሐዲስ ኪዳን መስዋዕት ነው የሚሰዋበት መሰዊያ ነው በዘመነ ሐዲስ። ሲቀጥል ያ በዘመነ ብሉይ የነበረው ታቦት በዘመነ ሐዲስ እኛ እሱን ታቦት አይደለም የተቀበልነው፣ እሱን ታቦትም አይደለም የምንከተለው። ያ ታቦት 10ቱ ትእዛዛት የተጻፈበት ነው። ያ ታቦት ለእስራኤላውያን የተሰጠ ነው። ለኛ በሐዲስ ኪዳን ግን ራሱ የክርስቶስ ስሙ የተጻፈበት የመድኃኒታችን ኢየሱስ ክርስቶስ ስሙ ያረፈበት ብነ ምስዋ አለ። የእርሱ መስዋዕት የሚሰዋበት ራሱን ለሊሁ ካህን ሰዋኢ ራሱን ካህን አድርጎ የሚሰዋ ካህን የሆነበት ወለሊሁ መስዋዕት ተሰዋኢ መስዋዕት ሆኖ የሚሰዋ ራሱ የሆነበት ወለሊሁ ተወካፌ መስዋዕት ምስለ አብ ወመንፈስ ቅዱስ የተባለበት መስዋዕቱን ከአብ ከመንፈስ ቅዱስ ጋር ሆኖ የሚቀበልበት ብነ ምስዋ መስዋዕት መሰዊያ አለን አለ። ያ የምንሰዋበት ታቦት ነው በሐዲስ ኪዳን የተጻፈም እርሱ ነው። ወቀርበ ይጠይቆ እኮ ነው የሚለው። ቀርቦ መረዳት እኮ ነው። ቤተክርስቲያን ማናት ምንድናት ብሎ አውቀን ነው ተረድተን ነው ተምረን ነው ከዚያ ይህን ያክላል ይህን ይመስላል ተብሎ ሐሳብ የሚሰጠው ታቦትን በተመለከተ ማለት ነው። በሐዲስ ኪዳን ስለ ታቦት በጣም በርካታ የሆኑ ምስጢራትን ማንሳት እንችላለን። በጣም በርካታ የሆኑ ምስጢራት ከምስጢራቱ አንዱ በዘመነ ይሄ ታቦት ምንድን ነው? በነገራችን ላይ ማይደር እኮ ነው አይደል?
ታቦት ማለት እኮ ቤተ አደረ ከሚለው ግስ የወጣ ታቦት ማለት ማደሪያ ማለት ነው። የሚያድረው ማን ነው? እግዚአብሔር። የሚያድረው ማን ነው? እግዚአብሔር። በምኑ ላይ ነው የሚያድር? ስሙ በተጻፈበት በዚያ የምኑ ስም የተጻፈበት ታቦቱ ላይ የተጻፈ ከመለሰሙ እግዚእነ ኢየሱስ ክርስቶስ ለእግዚእነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለተጻፈበት ለዚያ በምድርም በሰማይ ያለ በሰማይ ያሉ ቅዱሳን መላእክት አንድም ቅዱሳኑ በምድር ያለ ሰው ሁሉ ይስገድ ተብሎ ለተጻፈው ለዚያ ስም ነው የምንሰግደው። ለዚያ ስም የምንሰግደው ለዚያ ስም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሐዲስ ታቦት ያ ማደሪያ ነው፣ ማህደር ነው የምንለው ምን እንደወደደ ባለቤቱ የሚገለጽበት በራሱ ፈቃድ የሚገለጽበት ማለት ነው። መገለጫ ነው፣ ማደሪያ ነው፣ ማህደር ነው። ይህ ማህደርነቱ የሚያስፈልገው ቅዱስ ሥጋው ክቡር ደሙ ስለሚሰዋበት ነው። ቅዱስ ቦታ ስለሆነ ማለት ቤት ይቀደስለት ዘንድ የተናገረ እርሱ ነው። በሐዲስ ኪዳን ቤት አያስፈልገኝም ከዚህ በኋላ ትቻለሁ አላለም። በዘመነ ብሉይ ቤቴን ስሩ በእርሱ አድራለሁ አለ። እግዚአብሔር እንደወደደ የሚያድርበት ቤት ባይሰራለትም ባይወሰንም ያዘዘንን ስናዝ ግን በዚያ እግዚአብሔር ያነጋግረናል አይደል? ሲቀጥል ካህን አለ አይደል? ካህን ኢየሱስ ክርስቶስ ሊቀ ካህን ነው፣ የማይሻር ሊቀ ካህን፣ ዘላለማዊ ሊቀ ካህን ከሆነ ካህኑ መቅደስ አያስፈልገውም? ያ ዘላለማዊ መቅደሱ አንደኛው ሰው ነው። ሁለተኛው ዘላለማዊ መቅደሱ የክርስቶስ ህብረት የምናደርግበት ያ ቤተ መቅደስ ነው። በዚያ ቤተ መቅደስ ደግሞ ስጋዬን ብሉ ደሜን ጠጡ ብሏልና የምንቀበልበት የእርሱ ደም የነጠበበት የእርሱ ስጋ የተቆረሰበት እሱ ምንድነው? የከበረ ነው። ያን የተከበረ እናከብረዋለን። ደሙ የፈሰሰበት ስጋው የተቆረሰበት ብቻ ሳይሆን ስሙ የተጻፈበት ስለሆነ እናከብረዋለን። የምናከብረው ግን ክርስቶስን ነው። የተሰዋበት የምንለውም የክርስቶስ ቅዱስ ስጋና ክቡር ደም ብቻ ነው። የሌላ የማንም አይደለም። የመላእክትም አንልም፣ የሚፈስ ደም የላቸውም። የቅዱሳንም አንልም፣ በዚያ ስም የተጋደሉ ናቸው እንጂ የነሱ ደም ዓለምን የፈወሰ አይደለም። ቤዛ የሆነን በተለየ አካሉ በተለየ ስሙ በተለየ ግብሩ ራሱ ወልድ ስለሆነ ማለት ነው። እና ቤተክርስቲያንም በዚያ ልክ ማወቅ ይጠይቃል። በዚህ ልክ ሊያደምጥ የሚችል የተረጋጋ ልቦና ስላለህ በጣም አመሰግንሃለሁ። ረጋ ብሎ የሚያዳምጥ ከፕሮቴስታንት ወገን ሰው ሳይ በጣም ነው የምመሰጥ። እግዚአብሔር በሚያውቅ በደንብ የሚያደምጥ ማለት ነው፣ አድምጦ የሚመልስ የሚረዳ ሰው ሳይ ደስ ይለኛል። 8-9 ጊዜ ነበር ሌሎቹ የሚያቋርጡኝና አንተ በደንብ በጽናት ስላደመጥከኝ አመሰግናለሁ። ያልገባህን ትጠይቅ ዘንድ ፈቃደኛ ነኝ። እንደተናገርኩ ሰማህ ዘንድም እርግጠኛ ነኝ። ቀጥለው እዚህ ጋር እኔ በፊት ማስበውና አሁን እርሱ የተናገሩኝ በጣም ይለያያል። በትክክል ነው እኔ ገባኝ። በፊት ያለኝ አመለካከትና አሁን ቀይሬያለሁ። እኔ የሚመስለኝ ልክ በብሉይ ኪዳን ላይ እንደነበረው ያኔ እንደሚያደርጉ ስርዓት በቃ እንደዛ ነበር ይመስለኝ። አሁን ተረድቻለሁ። በዚህኛው በኩል ያለኝ ጥያቄ መልሰውልኛል። ሌላ እኔ እንደዚህ በሆነ ቦታ ታቅፌም እንደ አክራሪ ሞኛ አይደለም የማወራው፣ ግን ኢትዮጵያ ያለው ስቲል እስካሁንም ፕሮቴስታንት ነኝ እኔ። ምክንያቱም እዚህ ያለውበት ቦታም ስላልተመቸኝ ነው። ረጅም ሰዓት ስራ ስለምሰራ ረጅም ሰዓት በቃ ያለውበትም አካባቢ ምቹ ስላልሆነ እና አንደኛው ጥያቄ ተመልሶልኛል። ሌላኛው ጥያቄ ደግሞ እንዳውኑ እንዲመልሱልኝ ነው ፈልገው። እኔ በደንብ ነው አዳምጣለሁ፣ ከምናገር ይልቅ ባዳምጥ ነው ብዙ እውቀትን የማገኘው። ኢየሱስ ክርስቶስ በአዲስ ኪዳን ላይ በፊት በነበረው ስርዓት ደም ከሌለ ስርየት የለም ይላል መጽሐፍ ቅዱስ። በፊት በነበረው ስርዓት ካህናቶች ጋር ተሄዶ ደም ተፈሶ እንደ ኃጢአታችን ካህናት ጋር ሄደው ሰዎች ኃጢአታቸውን ተናዘው ካህናቶች ነው የሚያቀርቡላቸው በፊት በነበረው። በአሁኑ ግን በአዲስ ኪዳን ኢየሱስ ክርስቶስ ደሙን አፍስሶልናል። ለሰው ልጆች ሁሉ ደሙን አፍስሷል። ብዙ ጊዜ ጥያቄ የሚሆንብኝ ምንድነው ለሰው ልጆች አሁን እኔ በማምነው አንደርስታንድ ባደረኩት ባነበብኩት ኢየሱስ ክርስቶስ ይማልዳል ብዬ አስባለሁ። ኦርቶዶክስ ደግሞ ይህን ብዙ ጊዜ ትምህርትን እሰማለሁ። እነ መዝሙረ ያሬድ በሚያስተምሩበት ሰዓት እሰማለሁ፣ ከፕሮቴስታንትም እሰማለሁ። ኢየሱስ ክርስቶስ እንደማያማልድ ነው አሁን በኦርቶዶክስ እምነት ላይ ያለው።
በፕሮቴስታንት ግን እንደሚያማልድ ነው። እኔም የተረዳሁት ከመጽሐፍ ቅዱስ ኢየሱስ ክርስቶስ እንደሚያማልድ ነው። ምክንያቱም 2-3 ቦታ ይቻለውኝ የሚያማልድበትን ጥቅሶችን ያው ብዙዎች ኦርቶዶክሶችም ፕሮቴስታንቶችም ይጠቅሱታል። ሮሚ ላይ የተጻፈ አለ፣ ቁጥሩን ሻርፕ ባልሆንም ዮሐንስ አንደኛ ዮሐንስ ላይ ብቻ የተጻፈ አለ። አይ ገብቶኛል። ጥያቄህም ሐሳብህንም ስለተረዳው ቀጥታ ወደ መልሱ ልሄድና ጊዜ ለመቆጠብ በኢየሱስ ክርስቶስን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላክ ወልደ አምላክ ብለን የምናምን እንጂ አማላጅ ብለን አናምንም። በፕሮቴስታንቱ ዓለም ሮም 8:14 ሌሎችንም 34 ሌሎችንም አንዳንድ ጥቅሶች ለስጋዌው የተነገሩትን በዘመነ ስጋዌው ያደረጋቸውን የማስታረቅ ስራ ዛሬ ድረስ ያንን ያደርጋል ብለው የሚያምኑ በፕሮቴስታንቱ ዓለም አለ። ወንድም ዓለም የልብ ጆሮን ከፍተህ እንድትሰማ የምፈልገው ኢየሱስ ክርስቶስ ማለት መለኮት ከስጋ ስጋ ከመለኮት ሲዋሃድ በጊዜ ተዋህዶ የወጣ ስም ነው። አስቀድሞ ስጋም ለብቻው ስጋ ነው የሚባለው፣ መለኮትም ለብቻው መለኮት ነው የሚባለው። ስጋ ሩቅ ነው፣ ውዱቅ ነው፣ ታማሚ ነው፣ ህሙም ነው፣ ጽሙ ነው፣ የሚጠማ የሚራብ ነው። ማን? ስጋ። ማን? አስቀድሞ መለኮት ሳይዋሃደው። መለኮት ደግሞ ለብቻው ረቂቅ ነው፣ የማይጨበጥ የማይታይ የማይዳሰስ ነው። በጊዜ ተዋህዶ ስጋ ተነሳኢ ነው። ተነሳኢ ነው ማለት መለኮት ነው ገንዘቡ ያደረገው። መለኮት ደግሞ ነሳኢ ነው ማለት ምን ማለት ነው? ሰው አምላክ መሆን ፈልጎ አምላክ የሆነ አይደለም፣ አምላክ ሰው መሆን ፈልጎ ሰው ሆነ ማለት ነው ባጭሩ። ይህ ድርጊት ከተፈጸመ በኋላ በተዋህዶ መለኮት ያለው ገንዘቡ ሁሉ ለስጋ ገንዘቡ ሆነ፣ የስጋ ያለው ንብረቱ ሁሉ ደግሞ ገንዘቡ ሁሉ የመለኮት ገንዘቡ ሆነ። ይህ በተዋህዶ በምድር ተገለጸ። ያ በምድር 33 ዓመት ምድርን በኪደተ እግሩ ከቀደሰ በኋላ ወደ ቀራንዮ ተልቶሎ እንሂድ አይሻልም? ቀራንዮ ሄደ። ያንተን የኔን ታንተ በፊት የነበሩትን ካንተና ከኔ በፊት በኋላ ያሉትን ጠቅላላ ፍጥረታት የሚባለውን በበደል ተይዞ የነበረውን የሰው ልጅ ሰው ሆነና ወደ ቀራንዮ ሂዶ ሰው ከሆነ በኋላ 33 ዓመት ምድርን በኪደተ እግሩ ቀድሶ ወንጌልን አስተምሮ ወደ ቀራንዮ ሄደ። ቀራንዮ ሂዶ የሁላችን በደል ተሸክሞ አንድ ጊዜ ልብ በል፣ እችንን ቃል ነው የምትሰማኝ። አንድ ጊዜ ለሁል ጊዜ የሚሆን ደሙን አፍሶ አንድ ጊዜ ለሁል ጊዜ ኃያል ክንድ ስላለው አምላክ ስለሆነ አንድ ጊዜ ለሁል ጊዜ አስታረቀን። አንድ ጊዜ ለሁል ጊዜ ታላቅ ሽማግሌ የተቀመጠበት ታላቅ ሽማግሌ ያስታረቀው ጠብ በየቀኑ አይፈርስም። አንድ ጊዜ ያስታረቀን ማስታረቅ በየቀኑ የሚፈርስ አይደለም። ያ ያስታረቀን ጽኑ ማስታረቅ የዲያብሎስን መውጊያውን ሞትን በራሱ በሞቱ ለሞት ደምሰሶ በሞቱ ሞትን ገሎ ጥርሱን አውልቆ ከራሱ ጋር ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አስታረቀን። መቼ? አንድ ጊዜ። የት ላይ? ቀራንዮ ላይ። በምኑ? በደሙ ፈሳሽነት። ያ አንዴ ያስታረቀን ማስታረቅ አንድ ጊዜ ነው ያደረገው፣ ግን ለሁል ጊዜ ይኖራል። ለምሳሌ አንድ ዶዘር ወይም ምንድነው የጭነት መኪና ልበልና በሆነች እቺ ፋራ ሞተር በምትባለዋ በትንሿ እቃ መጫን ብንፈልግ የሆነ እቃ 30-40 ጊዜ መመላለስ ይኖርብናል አይደል? አንድ ተሳቢ ካገኘን ግን የምንፈልገውን አንዴ አንስቶ ይወስደዋል። ድግም መመለስ አይኖርም። እቃ ለመውሰድ አንዴ ጭኖ ወስዶታል። ለምን ቢሉ ከፋራ ሞተር የበለጠ ኃይል ስላለው ማለት ነው፣ አቅም ስላለው። አሁን ልብ በል፣ ትንቢተ ነቢያት በዘመኑ የነበረው ያ ሁሉ ልክ ድምጻቸው የማይሰማ ሆነ፣ እንደ እንቁራሪት ሆነ፣ የማይሰማ ሆነ። እንደ ፓራ ሞተር ትንሽዬ ነገር ለትንሽ ጽድቅ ብቻ የሚሆን ሆነ። በኋላ ግን ኢየሱስ ክርስቶስ መጣና በደላችንን ሁሉ ቀደደው፣ አስወገደው። የአዳም በደልም ተወገደ። በደሙ ፈሳሽነት ዓለምን ቀደሰ። አንድ ጊዜ ለሁል ጊዜ ከራሱ ጋር ከአብና ከመንፈስ ቅዱስ ጋር አስታረቀን። ካስታረቀን በኋላ ዛሬ ድረስ ይማልዳል የምንለው ከማን ጋር ነው የሚማልድ? ምኑንስ ነው የሚማልድ? አንድ ጊዜ ለሁል ጊዜ አስታርቆናል፣ ታረቅነ ብለናል። ከታረቅን በኋላ ምን ያልጨረሰው ነገር ኑሮት ነው ዛሬ የሚጨርስ? ቀራንዮ ላይ እኮ ጨርሶታል እኮ፣ ፊኒሺንግ አድርጎ። ከዚህ በኋላ ሞት በእናንተ ላይ አይሰለጥንም ብሎ ነፃነትን ሰብኮልናል እኮ። በየቀኑ ዛሬ ይወድቃል ይነሳል፣ ዛሬ ድረስ ይማልዳል ምንለው ማን ነው? ወደ ማን የሚማልድ? ወደ አብ እንዳንል አብ ወልድን ይበልጠዋልን ያሰኛል። እኔና አብ አንድ ነን ብሎ ደግሞ የተናገረ ባለቤቱ ነው። ወደ ማን ነው የሚለምነው?
ራሱ ወደ ራሱ እንዳንለው የሐሳብ መለያየት በራሱ ዘንድ አለን የለም። ከሌለ ርቁ ምንድነው ሲባል አንድ ጊዜ አስታርቆናል። ያ አንድ ጊዜ ግን ለሁል ጊዜ የሚሰራ ነው። ለሁል ጊዜ ልክ ማስታገሻ አይደለም መድኃኒት ነው የሆነን። ማስታገሻ አንድ ጊዜ ለሁል ጊዜ አይሰራም። ትናንት ከዋጥኸው ዛሬ መዋጥ አለብህ፣ ነገም መዋጥ አለብህ። ማስታገሻ ነው። ልክ መድኃኒቱ ሲቆም ያ የማስታገሻው ሲቆም በሽታው ይነሳል። ለምን? ማስታገሻ ነው። ልክ ትንቢተ ነቢያትም እንደዚያ ነው። ማስታገሻ ነው የቆየ። እርሱ ሲወለድ ግን መድኃኒት ሆነ። ኢየሱስ ማለት መድኃኒት ነው። ይሄን መድኃኒት ዋጥ ነው። ስንውጠው ያ በሽታ ተነቀለ። ያ በሽታ ሲነቀልልን ሲጠፋልን ድግም ሌላ በሽታ የለብንም። ሌላ በሽታ ስለሌለብን መድኃኒቱን ራሱን ስላገኘ ነው። መድኃኒቱን ራሱን ስለወሰድ ነው። አንድ ጊዜ ለሁል ጊዜ የሚሆን መድኃኒት ወስደናል። ግልጽ ነው ሐሳቤ። ልክ እንደ መቆጣጠሪያ ያልበልና አሁን መቆጣጠሪያ የምትወስድ ሴት የ24 ሰዓት የምናምን ሰዓት ሲያወሩ ሰማለሁ። በእርግጥ እኔ እዚህ ዓለም የለሁበትም። ከዚህ ዓለም ማለቴ ከዚህ ሐሳብ ደግሞ እንደገና ደግሞ ምን አለ ደግሞ የዚህ ጊዜ የ6 ወር የ3 ዓመት የሚባል አለ አይደለ? ለዘላለም መካን የሚያደርግም በውጭው ዓለም አለ ሲባል ሰምቻለሁ። ልክ እንደዚህ ሁሉ እንደ መቆጣጠሪያ ለ3 ቀን ለ4 ቀን ሳይሆን ሞትን በራሱ ለዘላለም መካን አደረገው። አንዴ ዘገው ማለት ነው። አንድ ጊዜ ለሁል ጊዜ ከራሱ ጋር አስታርቆን ሂዷል። ከዚህ በኋላ እሱን አማላጅ ነው ብሎ መናገር ሎቱ ስብሐትና ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ማሳነስ ነው። አንሶ ለማኝ እያደረግነው ነው በደሙ ፈሳሽነት። ያ ደም እኮ ለሁል ጊዜ የሚሰራ ደም ነው። ጊዜያዊ አይደለም። በጥቅሉ ዘላለማዊ ነው። ዘላለማዊ አምላክ ስለሆነ ዘላለማዊ ሊቀ ካህን ስለሆነ አንድ ጊዜ ለሁል ጊዜ አስታርቆናል። ግልጽ ከሆነ በጣም ክሊር ሆኖልኛል። ክሊር ግን ውስጥ ያለውን እንዲወጣ ከይቅርታ ጋር ሰዓት ካልተሻማውን አንድ ውስጥ ላይ ያለ ጥያቄ ስላለው ይሄኛው ተመልሶልኛል። አንዴ በቃ እሷን ደግሞ ቤቱም እንዳይዘጋብን መዝሙረ ጋር ቤቱ እንዳይዘጋ መዝሙርም እንዲያወራ ያቆም መዝሙር። እሺ መምህር ኤፍሬም በጣም በጣም ጊዜ ይስጥልን። በጣም የሚደንቅ የሚጣፍጥ አንደበት ቃለ ሕይወትን ያሰማርልን። መምህር ብሩክን አያውቋቸውም እንዴ? አጠገብ ያሉ ከኔ ታች ያሉትን ተሸክመውኛል። እሳቸው ታናሽ ወንድማቸውን መምህር ብሩክ ገና ሆኖ ዝቅ እያየሁ እግዚአብሔር በሚያውቅ ይሄ ኮመንቱ ሰነፍ ስለሚያደርግ አላይም። ቀና ብዬ ነበር ገባ ወጣ ስለምል ብዙ ስለማልሰነብት እንግዳ ነው መሆንባቸው። በመጡ መምህር የፕላትፎርሙ ጥሩ ነው። እግዚአብሔር በሚያውቅ ያገናኛል። መዝሙረ ዲያቆን እንዲሁ አንድ በዘመን የምደነቅበትን ነገር ልንገርህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አስተምሮ ሲጨርስ በማቴዎስ ወንጌል መጨረሻ ላይ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም የምትል ቃል ተናግሯል። እና ያቺ ቃል በጣም ከባድ ናት። የሚገርም በአንተና በእኔ ዘመን ማንም አያከናውናት ነበረ። አንደኛ ዘረኝነት፣ ሁለተኛ ፓስፖርት፣ ሶስተኛ ድህነት፣ አራተኛ የቅድስና ጥረት ቋንቋ ስለሚገድበን ማለት ነው። ማንም አይፈጽማት ነበረ። አሁን ግን የሚገርም ቴክኖሎጂው እሱ ለራሱ ስሜት ቢያመጣውም ፓስፖርት፣ ዘረኝነት ምናምን የማይገድበው ጸዳ ያለ ትክክለኛ ሁሮ መሃሩ እንዲሁ አማናዊ የሆነ ይሄ ፕላትፎርም መጥቶልናልና በዚህ ዘመን ነቅቶ አለማስተማር ራስን ለፍርድ ማዘጋጀት ነውና ፕላትፎርሙ በጣም ጥሩ ነው። መምህራኑን ሁሉ ይጋብዛል፣ እንድናስተምር እድል ያመቻቻል። ምዕመኑ በዚህ ነው የምናገኘው። አሁን እስኪ 1100 ሰው እዚህ ቁጭ አድርጎ ማስተማር እኮ በጣም አንድ ሰው ፈልጎ ማግኘት በራሱ በማይቻልበት መታደል ነውና ፕላትፎርሙን በዚህ ልክ ቀድሰን እንድንማማር የረዳን እግዚአብሔር እርሱ ስሙ ይክበር ይመስገን ለማለት ፈልጌ ነው። ሊያጠፉን ቢያመጡትም እኛ ለልማት ስለቀየር ነው ባለቤቶቹ እነሱን ቢሆን እናመሰግናቸዋለን ማለት ነውና መምህር ብሩክም ሌሎቻችንም እንዲሁ እየመጣ እንድንማማር እንድናስተምር ምንችለውን እንድንሰጥ ማንችለውን እንድንቀበል እግዚአብሔር ይርዳል ማለት ነው እና ጥሩ ሁሮ ማሩ ናት ብዬ ነው። ቲክታኳ በጣም ግርምት ናት። እሺ በጣም እግዚአብሔር ይስጥልን። መምህር ብሩክ ይቀጥላሉ። አክሊል ወንድሜ ይሰማሃል? እንኳን እግዚአብሔር አንተን ከኛ ጋር በሰላም አገናኘህ። ደስ ብሎኛ ስለመጣ ለበጎ ሊሆን ይችላል። ለህይወትህ ዘመናት ስትፈልገው የነበረውን ወደ ቤተ መመለሱን እንግዲህ መንገድ መጀመሪያ ይሆናል ብዬ አምናለሁ። በተለይ ሳታውቃት የወጣትን ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን እንድታቅ ጥሩ አጋጣሚ ነው እና እኔ 3 ነገሮች ላስቀምጥልህ። ጥቅስ ብቻ ነው የምሰጥህ። ከዛ በኋላ ከመምህር ብሩክ ጋር ትቀጥላለህ። እሺ
ኦኬ፣ በደንብ አስተውል። ቅድም ሲነግሩ መምህር ኤፍሬም ዕብራውያን መልእክትን የነገሩ። ኦኬ፣ እኔ ጥቅሱን ልስጥና ላጠንክርልህ ብዬ ነው። እሳቸው ያሉን በጥቅስ ላስቀምጥልህ። ዕብራውያን መልእክት ምዕራፍ 9 ነው ቅድም የነገሩ። ምን የሚለውን አነበቡልህ መሰለ? ክርስቶስ ይላል ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። የብሉይ ኪዳን ሊቀ ካህናትን አገልግሎት አምጥቶ ማለት ነው። እነሱ በየዓመቱ ይገባሉ፣ ዕለት ዕለት ይገባሉ፣ ይደጋግሙታል። ኢየሱስ ክርስቶስ ግን ይላል ይሄን ሊያደርግ አያስፈልገውም ይለና እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል። አስተውል ወንድሜ፣ የሊቀ ካህናቱን አገልግሎት አመጣ። ሊቀ ካህናቱ ስለ ሕዝቡ መከራ አይቀበሉ፣ ይልቁንም ስለ ሕዝቡ መስዋዕትን ያቀርቡ ነበር አይደለ? ስለ ሕዝቡ ግን ይገረፉ ነበር። ስለ ሕዝቡ ይደሙ ነበር። ይቸነከሩ ነበር። አይቸነከሩ። አየህ፣ የክርስቶስን ሲያነሳ መከራውን አነሳ። የሊቀ ካህናቱን ሲያነሳ የእንስሳት መስዋዕትን ይዘው በእግዚአብሔር ፊት የሚያቀርቡትን ጸሎትና ልመና አቀረበ። የክርስቶስን ሲያመጣ ግን እንደዚህ ቢሆንማ ኖሮ መከራ ዕለት ዕለት መቀበል ባስፈለገው ነበር አለ። ምክንያቱም የክርስቶስ ነገር ሲነሳ ቤዛነቱ ስለምናነሳ ክርስቶስ አስታረቀ። ክርስቶስ ከአባቱ ጋር አስታረቀ ስንል ቤዛነቱ ነው የምናነሳው። ገባህ አይደለ? ምክንያቱም በልመና አይደለም የታረቅ ነው። የዘላለም ሕይወት ያገኘነው በጸሎት በልመና አይደለም። የዘላለም ሕይወት ያገኘነው በምኑ ነው? በመከራው፣ በሕማሙ፣ በቤዛነቱ፣ በደሙ መፍሰስ አይደል? ኦኬ። ስለዚህ ምን አለ? እንዲህ ቢሆንስ አለ እንዲያው እንደ ጥንቱ እንደ ሊቀ ካህናቱ ቢሆንማ ኖሮ የክርስቶስ አገልግሎቱ ወይም ደግሞ ማስታረቁ ዕለት ዕለት መከራ በተቀበለ ነበር። ይሄ ግን አያስፈልገው ማለትና ምን አለ? አስተውል። አሁን ግን በዓለም ፍጻሜ ራሱን በመሰዋት አለ። አየው፣ ራሱን በመሰዋት የእግዚአብሔር ልጅ እግዚአብሔር የሆነው ራሱን በመሰዋት በግ አልተሰዋም፣ ፍሪዳ አልተታረደም፣ የእንስሳት ደም አልፈሰሰም። ይልቁንም ራሱ የእግዚአብሔር ልጅ ራሱን ሰዋ። ቅድም ምናሉ መምህር ኤፍሬም? ራሱ መስዋዕት ተቀባይ፣ ራሱ መስዋዕት አሳራጊ፣ ራሱ ደግሞ መስዋዕት አቅራቢ ሆነ አይደል ያሉ። አሁን የብሉይ ኪዳን ሊቀ ካህናት ራሳቸውን አይሰውም፣ ይልቁንም የእንስሳት መስዋዕት ይሰዋሉ። ሌላ ነገር ነው የሚሰውት። አየህ፣ ኢየሱስ ክርስቶስ ግን በገዛ ደሙ ስለሆነ ይቅርታን ያሰጠን ይቅርም ያለን ራሱን ሰዋ። ስለዚህ ምን አለ? ራሱን በመሰዋት ኃጢአታችንን ሊሽር አንድ ጊዜ ተገልጧል አለ። አየው፣ አንድ ጊዜ ተገልጧል። ስለዚህ ኢየሱስ ክርስቶስ ይላል ሲጨርስ ይላል ኢየሱስ ክርስቶስ ይህንን መስዋዕትነቱን አንድ ጊዜ አደረገ። ራሱ መስዋዕት ተቀባይ ነው። ራሱ መስዋዕት አሳራጊ ነው። ራሱ ደግሞ ምንድን ነው? መስዋዕት ነው ማለት ነው አይደል? አሁን አስተውል እንግዲህ ዕብራውያን መልእክቱ ላይ እንደዚህ ነገረንና ቀጥሎ ደግሞ እዛው ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ኢየሱስ ክርስቶስን ከብሉይ ኪዳን ሊቀ ካህናት ጋር ሲያወዳድረው ለኢየሱስ ክርስቶስ ሲነገር የሚምር ሊቀ ካህን ብሎ ያስቀምጠዋል። የብሉይ ኪዳን ሊቀ ካህናት የሚምሩ አይባሉም። አየህ፣ ይልቁንም ምንድናቸው? የሚያስምሩ ናቸው አይደል? ያስምራሉ እንጂ ይምራሉ አይምሩም። እነሱ ራሳቸው እኮ ድካም አለባቸው፣ ኃጢአት አለባቸው አይደል? ምክንያቱም አስቀድሞ ስለ ራሱ መስዋዕት ያቀርባል፣ ከኋላ ነው ለሕዝቡ የሚያቀርበው አይደል? ኢየሱስ ክርስቶስ ግን ስለ ራሱ መስዋዕት ማቅረብ ያስፈልገዋል? አያስፈልገውም አይደል? ንጹህ ነው፣ ኃጢአት ነውር በደል የለበትም አይደል? ኦኬ። ስለዚህ ክርስቶስ ምን ይባላል? በዕብራውያን መልእክት ምዕራፍ 2 ቁጥር 17 ላይ ዕብራውያን መልእክት ምዕራፍ 2 ቁጥር 17 ምን ይላል? አንብብልህ። ስለዚህ የሕዝቡን ኃጢአት ለማስተሰሪ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይለዋል። አየው፣ የሚምርና የታመነ ሊቀ ካህን። አስተውል። የክርስቶስ ሊቀ ካህንነት የምንድን ነው ማለት ነው? የሚምር ነው። አየህ፣ ክርስቶስ የሚያስምር ብቻ አይደለም፣ ራሱ ደግሞ መሐሪም ነው ማለት ነው። አየህ፣ ክርስቶስ አስታራቂ ብቻም አይደለም፣ ደግሞ ምንድን ነው? ታራቂም ነው ማለት ነው። ግልጽ ነው። ስለዚህ ምን ተባለ? የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን። ስለዚህ ለክርስቶስ ሲነገር ምን ይባላል? የሚምር ሊቀ ካህን ይባላል። ስለዚህ ቅድም ምናሉ መምህር ሲያስተምሩን ክርስቶስ ኢየሱስ ምን አደረገን? በደሙ ለዘላለም እርቅን አደረገ ከአባቱ ጋር ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በምኑ አስታረቀን? በቤዛነቱ አስታረቀን አይደል? አስታረቀን ብቻ ነው፣ ደሞስ ታረቀንም። ምን ስለሆነ?
የሚምር ሊቀ ካህን ስለሆነ አየህ፣ እንደ ሊቀ ካህንነቱ መስዋዕትን አስታረቀ አይደል? ደግሞ የሚምር ደግሞ ሊቀ ካህን ሰው ደግሞ ምን አረገን? ደግሞ እሱ ራሱ ታረቀን ማለት ነው። በጣም ፐርፌክት። ማጠቃለያ ጥቅስ ልስጥ። ዮሐንስ ወንጌል ምዕራፍ 16 ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ምን ይላል መሰለ? ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እንዲህ የሚል ቃል ታገኛለህ። ኦኬ፣ ኢየሱስ ክርስቶስ እንዲህ አላቸው፣ በዚያን ቀን በስሜ ከቁጥር 26 ጀምሮ ላንብብልህ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ። አስተውል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችኋልና ይህንን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ ጌታ። ይኸው ስለ እናንተ አብን አልለምንም፣ በዚያን ቀን ትለምናላችሁ፣ ስለ እናንተ ግን አብን የምለምን አይደለሁም አለ ጌታ። ትክክል። አንድ ሶስትም ነገር አለ ስላልከኝ ነው እየጠበኩ ነው። አንድ ጥያቄ ብቻ ስላለችኝ እሷ አንዴ መምህር ብሩክ ትቀጥላለህ። እኔ እንዲያው ሀሳቢ ብቻ ልጨምርልህ ብዬ ነው መምህር ፍቅስቱ ጋር። ሌላው ደግሞ ስለ መሰዊያ ነግረውሃል አይደለ? ስለ መሰዊያ ቅድም ነግረዋል። እሱንም ጥቅስ ልስጥህ፣ ጥቅሶች እንድትይዝ ፈልጌ ነው። እሺ፣ የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 10 እንዲህ ይላል። ምዕራፍ 13 ቁጥር 10 ዕብራውያን 13 10 ዕብራውያን 13 10 ለምን ይላል? መሰዊያ አለን አለ ቅዱስ ጳውሎስ። መሰዊያ አለን፣ ከእርሱ ሊበሉ ድንኳኑትን የሚያገለግሉ መብት የላቸውም። አየው፣ መሰዊያ አለን አለ። መሰዊያ ካለ መስዋዕት አለ አይደል? መሰዊያ ካለ መስዋዕት አለ። ስለዚህ የሐዲስ ኪዳን ፍሪዳ የሚታረደው በጋችን ማን ነው? አማናዊ በጋችን፣ እውነተኛ በግ ማን ነው? ክርስቶስ ኢየሱስ። ክርስቶስ ኢየሱስን ዕለት ዕለት ቤተክርስቲያን ክቡር ስጋውን ክቡር ደሙን ትፈታለች፣ ታዘጋጃለች፣ ፍሪዳውን ታዘጋጃለች ለልጆቿ ትሰጣለች። ምክንያቱም ስጋዬን ብሉ ደሜን ጠጡ ስላለ ክርስቶስ። ያን ስጋና ደሙን የምንሰዋበት መሰዊያችን እኛ ምን ብለን እንጠራዋለን? ኢትዮጵያውያንን ግዕዝ ቋንቋ አለን። ምን ብለን እንጠራዋለን? ታቦት ብለን እንጠራዋለን። ታቦት ማለት ማደሪያ ማለት ነው። ለምሳሌ እናንተ ታቦቱ ለእግዚአብሔር እንባላለን። እናንተ የእግዚአብሔር ማደሪያዎች ናችሁ እንደማለት ነው አይደል? ስለዚህ ያ መሰዊያችን ምን ይባላል? እኛ አማርኛ ተናጋሪ ስለሆን ታቦት። ኦኬ፣ ታዲያ በእንግሊዝኛው ምን ይባላል? አልታር ይባላል፣ ወይም ሎርድ ስቴብል ይባላል፣ የጌታ ጠረጴዛ ይባላል። አየው፣ ብረም ገብቶኛል። ትራፔዛም ይለዋል። ሌላም ልጨምርልና ልጨርስ። እዚህ አንደኛ ቆሮንቶስ ላይ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ምን ይላል መሰለ? እንግሊዝኛው ምን ይላል? you cannot drink the cup of the Lord and the cup of demons ይልና you cannot partake of the table of the Lord ይላል። እንዲሁም ግሪኩ እናት ቋንቋ ይላል መሰለ ትራፔዛ ይለዋል። ኦኬ፣ ትራፔዛ ይለዋል። ወይም ማለት ነው ያንን ማቅረቢያውን ያን የክርስቶስ ክቡር ስጋ ክቡር ደም የሚቀርብበትን የአዲስ ኪዳን ፍሪዳ የሚሰዋበትን እሱን ትራፔዛ ይለዋል። የጌታ ማዕድ ይባላል። አየኸው፣ የጌታ ጠረጴዛ የጌታ ማዕድ ይለዋል። ስለዚህ እኛ በአዲስ ኪዳን ያለን ክርስቲያኖች ያ ታቦታችን መሰዊያችን ነው። ክቡር ስጋውን ክቡር ደሙን የምንፈትትበት የምናዘጋጅበት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ሰጠው ማለት ነው። ኦኬ፣ የመጨረሻ ማጠቃለያ። ለምሳሌ ቅዱስ ጳውሎስ ምን አለ? ስለ ቅዱሳን ስለ ነገስታት ሁሉ ምልጃና ጸሎት እንደሚገባ አላርን አይደል? እርስ በርስ ጸሎት አንዱ ስለ አንዱ እንዲጸልይ አንዱ ስለ አንዱ እንዲማልድ መጽሐፍ ቅዱስ ያዛል አይደል? አንዱ ስለ አንዱ እንዲጸልይ። በጣም ጥሩ። ኢየሱስ ሮሜ 8:34 ላይ ኢየሱስ ክርስቶስ የሚማልድ ኢየሱስ ክርስቶስ ነው ሲል እኛን ደግሞ ማልዱ ሲባል ዩ ቲንክ አንድ አይነት ቃላቱ አንድ አይነት ነው አይደል? አንድ አይነት ነው። ኦኬ፣ ለምሳሌ አንተ ስለ እኔ ትማልዳለህ አይደል? አዎ። ኢየሱስ ሮሜ 8:34 ላይም ያ ምልጃ የሚለው ቃል ተጠቅሷል አይደል? አዎ። ኦኬ፣ አንተ ስለ እኔ ስትማልድና ለክርስቶስ ምልጃ የሚለው ሲነገር አንድ አይነት ነው? ኦኬ፣ እኔ እዚህ ጋር የምረዳበትን የኔ መረዳት ነው፣ ግን አንተ ትነግረኛለህ። የኔ መረዳት አሁን ሮሜ 8:34 ላይ ኢየሱስ ያማልዳል የሚለውን
እኔ የተረዳው በመረዳት ለምሳሌ ዮሐንስ አንደኛ ዮሐንስ ላይ ለምሳሌ እኔ አሁን ኢየሱስ ክርስቶስ በአብ ቀኝ ነው ያለው። አክሊል ጥያቄ እሱን አይደለም የኔ ጥያቄ። ለምሳሌ አንተ ስለኔ ትማልዳለህ አይደለ? እማልዳለሁ። ኢየሱስ ክርስቶስም ይማልዳል የሚለው ቃል ሁለቱም ቃላት እኔም አንተ ጋም ለሰዎችም ይነገራል። ለክርስቶስ ተነግሯል አይደል? ተነግሯል። እኔና አንተ ጋር መማለድ የሚለው ሲነገር እኔ ስለ አንተ ስማልድና ክርስቶስ ይማልዳ ሲሮሜ 8:34 አንድ አይነት ነው። አንድ አይነት ቃሉ አንድ አይነት ነው፣ ግን ፍቾቹ ግን ይለያያሉ። በሱን የፈለግኩት ለክርስቶስ ሲነገር እና ለእኛ ሲነገር ልክ በእኛ ሰው ክርስቶስ ሰው ስለሆነ ለእኛ በሚነገረው ልክ ተነገረለት አይደል? ተራበ፣ ተጠማ ተባለ አይደል? ሰው ስለሆነ አይደል? የባሪያን መልክ ያዘ ተባለ አይደል? ከመላእክትም እንኳን አነሰ ተባለ። ምን ስለሆነ ነው? ሰው ስለሆነ አይደል? ሰው ስለሆነ ስለ ስጋዊ ሲነገር ልክ ለእኛ የሚነገረው ነገር ተነገረለት አይደል? ኦኬ። አሁን ለክርስቶስ ክርስቶስ ያማልዳ ሲባልና ሰዎች ስለ አንዳቸው ለአንዳቸው ይማልዳሉ ሲባል ልዩነት ያለው ለመሰለ እኛ ለእኛ ሲነገር ጸሎትና ልመናን ያሳያል አይደል? ጸሎትና ልመና ለእኛ ሲነገር አይደል? ለክርስቶስ ሲነገር ግን ቤዛነቱን ነው የሚያሳየው አይደል? ቤዛነቱ ጎበዝ። ሕማሙን መከራውን ደሙን ማፍሰሱን ነው የሚያሳየው አይደል? ስለዚህ ያንን ቅዱስ ጳውሎስ አስተውል፣ ሮሜን ሲጽፍ፣ ዕብራውያንን ሲጽፍ፣ ሌሎችን መልእክት ሲጽፍ ከሊቀ ካህናት አገልግሎት ጋር እያያያዘ ሰው ስለሆነ ደግሞ ልክ ሰው በሚረዳው ቋንቋ እየተጠቀመ ገለጠው እንጂ ለምሳሌ ኢየሱስ ክርስቶስ ብርሃን ነው አይደል? ብርሃን ነው። ሐዋርያትም ብርሃን ይባላሉ አይደል? አንድ አይነት ነው እንዴ? ሁለቱም ቃላት እኮ አንድ አይነት ነው አይደል? ሁለቱም ቃላት አንድ አይነት ነው። ምንድነው ልዩነቱ ታዲያ? ለክርስቶስ ብርሃን ሲባል ለሐዋርያቱ ብርሃን እንደተባለው አይደለም ትርጉሙ አይደል? አይደለም። ለክርስቶስ ብርሃን ሲባል የባህሪው ነው ማለት ነው አይደል? ማንም የማይሰጠው ማንም የማያቀመው። ለሐዋርያቱ ግን ብርሃን ሲባል ግን ሰጪ ያላቸው ቀሚ ያላቸው አይደል? ትክክል። የእነሱ የጸጋ ነው ማለት ነው። በጸጋ ያገኙት ነው። በጸጋ ያገኙት። የክርስቶስ ግን የምኑ ነው? የባህሪው ነው። አየው። ስለዚህ ቃላቶችን ከምን አንጻር ተነገረ? ለምን ተነገረ? አውዳዊ ፍቹ ምንድን ነው? የኦዲየንሱ ማን ነበረ? እነዚህ ሁሉ ይታያሉ የሚለው እንድትይዝልኝ ነው። ይቅርታ አረዘምኩብህ። መምህር ብሩክ እናንተ ደግሞ ቀጥ ጥያቄ ላቅርበ መምህር ብሩክ ይቀጥላሉ። ሜይ ቢ እኔም የተሳሳትኩት ነገር ካለም ጨምረው አስተካክሎ አርመው ያስተምሩናል። መምህር ብሩክ ይቀጥሉ። አመሰግናለሁ። ቃለ ሕይወት ያሰማልን። ለመምህር ኤፍሬምም ለወንድማችን ዲያቆን መዝሙረ አክሊል ቅድም እንዳሉት ነው። መምህር በጣም ለብዙዎች ምሳሌ የምትሆን ወንድም ነህ። አመጣጥህ ለመረዳት እንጂ ለመሟገት እንዳልሆነ የንግግር ለዛህ የምጠይቅበት መንገድ ሲጠይቁ ደግሞ የምመልስበት መንገድ ለብዙዎች ትምህርት መሆን የሚችል ነው። እኔም እንደ መዝሙረ ምናልባት አዲስ ነገር ለመናገር ሳይሆን እንደው ለመረዳት ያለህን የልብ ቅንነት ከማሰብ የተነሳ እነዚህንም ጉዳዮች ቢይዛቸው ሞር ለመረዳቱ ያጸኑለታል ብዬ ስላሰብኩ ነው የምጨምርልህ። አሁን የመጀመሪያው ምንድን ነው? የብሉይ ኪዳንን ታቦት በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እንደምታውቀው በታሪክ ታቦተ ጽዮን አክሱም ጽዮን ላይ የምትገኝ ሲሆን በመላ አብያተ ክርስቲያናት ለአምልኮ ስርዓትና ለመስዋዕት የምንጠቀመው ግን ያንን አይደለም። ያ የእግዚአብሔር ዙፋን መገለጫ የነበረው እግዚአብሔር ድንቅ ተአምራትን ይሰራበት የነበረው የእግዚአብሔር ዙፋን የሆነው ታቦተ ጽዮን ያለችው አክሱም ነው። እሷም ደግሞ የሐዲስ ኪዳን መስዋዕቱ የሆነው አማናዊው የክርስቶስ ስጋና ደም የሚፈተትባት አይደለችም። አሁን ታዲያ በየቤተ ክርስቲያኑ ያለው ምንድን ነው ከተባለ ምስዋ፣ ታቦተ ምስዋ ነው የምንለው። የከበረው የጌታችን ስጋና ደም የሚፈተትበት የሚዘጋጅበት ስለከበረው ስለ ጌታችን ስጋና ደም አገልግሎት የሚሰጥ የመሰዊያው ታቦት ነው የምንለው። ብዙ ጊዜ ይህንን ስለሚያምታቱ ነው። ቅድም ስታነሳው የነበረውም ጥቅስ ቢሆን የትንቢተ ኤርምያስ ምዕራፍ 31 ላይ የተነገረው በልባቸው ላይ ሕጉን እጽፋለሁ ማለቱ እንዲያስተውሉ ታደርጋቸዋለሁ ማለቱ ነው። እዛው ክፍል ላይ እኮ ወንድም ወንድሙን አያስተምርም ይላል። በሐዲስ ኪዳን ግን እንደምታውቀው የአይሁዳውያን ወንድሞች የሆኑ ሐዋርያት መጀመሪያ ያስተማሩት ወገናቸውን ነው አይደል? ስለዚህ ቃሉ አሁን ያንን በትክክል ካልተረዳ ነው ባልሆነ መንገድ ወስደን ልንሳሳትበት ስለምንችል በዚህ ልክ ብታስተውለው። ሁለተኛ ቅድም መዝሙረ እንዳለው እንደምታውቀው መጽሐፍ ቅዱስ ስናነብ
እዚህ በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ፊልጶስ ጃንደረባውን ባገኘ ጊዜ ከኢየሩሳሌም ሲመለስ የኛው ጊዜ አንድ መጽሐፍ ጃንደረባው ማለት ነው። ታሪኩን ያው እዛው መጽሐፉ ክፍል ላይ ስለምታገኘው ላሳጥረው። ከሐዋርያት ሥራ ምዕራፍ 8 ከ26 አንስተህ አንብበው። መጽሐፉ የሚያነበው መጽሐፍ የኢሳያስ መጽሐፍ ነው። ቀረበና የእግዚአብሔር ሰው ወንጌላዊ ፊልጶስ ቀረበና ምን አለው ባኮስን፣ የምታነበውን ታስተውለዋለህን ብሎ ጠየቀው። የዚህን ጊዜ ያ ባለስልጣን የነበረው ኢየሩሳሌም ለአምልኮ ደርሶ እየተመለሰ ያለ በሰረገላ ላይ ያለው ደግሞ ባኮስ ምን ብሎ ነው የመለሰለት? የሚያስረዳኝ የሚያስተምረኝ ሳይኖር እንዴት እረዳዋለሁ? እባክህ ነብዩ ይህንን ስለማን ይናገራል ብሎ እያነበበ የነበረውን የትንቢተ ኢሳያስ ምዕራፍ 53ን ክፍል ነብዩ ስለ ራሱ ነው ወይንስ ስለሌላ ነው የሚናገረው ብሎ ጠየቀው። እሱም ደግሞ ወንጌልን ከዛ መጽሐፍ ጀምሮ ሰበከለት። እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ተጠመቀ ማለት ነው። አሁን እዚህ ላይ ምንድነው የምናስተውለው? እጃችን ላይ የያዝነው መጽሐፍ ከመጽሐፉ የሚቀድም ትምህርት አለው። ይሄ ትምህርት ደግሞ የእውነት አምድና መሰረት በሆነችው ክርስቶስ የማቴዎስ ወንጌል ምዕራፍ 16 ላይ እንደተናገረው ቤተ ክርስቲያኔን እመሰርታለሁ ብሎ እንደተናገረው ክርስቶስ የመሰረታት ቤተ ክርስቲያን በውስጧ የእውነት አምድና መሰረት ያለባት እውነተኛ ትምህርት የተሰጠባት ቤተ ክርስቲያን ነች። መጽሐፉ የተጻፈው ከትምህርቱ ተነስቶ ነው እንጂ የቤተ ክርስቲያን ትምህርት ከመጽሐፉ አልመነጨም። አባቶቻችን ሐዋርያት ከመጽሐፋቸው አስቀድሞ የመጀመሪያውን 100 ክፍለ ዘመን ኦራሊ ነው ወንጌልን ሲሰብኩ የነበረው። ከዛ በቤተ ክርስቲያን ከተላለፈው ምልአተ ትምህርት ተነስተው ነው ወንጌልን የጻፉት፣ መልእክታትን የጻፉት። አሁን አንተና እኔ እጃችን ላይ ያለው ይሄ ኤዲሽን፣ ይሄ ህትመት በመጀመሪያው 100 ክፍለ ዘመን፣ በሁለተኛው 100 ክፍለ ዘመን፣ በሶስተኛው 100 ክፍለ ዘመን እንዲህ አልተሰባሰበም። እስከ አራተኛው 100 ክፍለ ዘመን ድረስ ቤተክርስቲያን በጉባኤ ተሰብስባ እውነተኞቹን የሐዋርያት መጻሕፍት፣ እውነተኞቹን የጌታን ወንጌል ከሐሰተኞቹ ለይታ በቀኖና በቁጥር ለይታ እስክታስቀምጥ ድረስ በእያንዳንዱ ምዕመናን ቤት ዛሬ እንዳለው ወንጌል አልነበርም፣ መልእክታት አልነበሩም። ወንጌል ይነበብ የነበረው የነቢያት መጻሕፍት ይነበቡ የነበሩት በአምልኮ ጊዜ በቤተ ክርስቲያን ነበረ። ስለዚህ የዛን ጊዜ የነበሩ ታዲያ ክርስቲያኖች እንዴት ነበር የሚያውቁ የነበረው ከተባለ የእውነት አምድና መሰረት በሆነችው ክርስቶስ በመሰረታት ቤተክርስቲያን ትምህርቱ ይሰጥ ነበረ። ከዛ ትምህርት ተነስተው ወንጌልን ጽፈዋል። ወንጌላውያኑ ክርስቶስ ያስተማረውን ትምህርት መነሻ አድርገው መሰረት አድርገው መልእክት ጽፈዋል። ግብረ ሐዋርያት ተጽፏል። ሌሎችም መጻሕፍት ተጽፈዋል። ስለዚህ የምናነበውን የመጽሐፍ ቅዱስ ክፍል ከትምህርቱ ጋር ለመረዳት ከፈለግን መጽሐፉን ከቤተክርስቲያን ትምህርት መለየት የለብንም። ተመልከት፣ ክርስቶስ ቤተክርስቲያንን መሰረተ። ቤተክርስቲያንን መስርቶ ታላቁን ተልእኮ ለደቀ መዛሙርቱ ሲሰጥ ሂዱና አስተምሩ ነው እንጂ ያላቸው ሂዱ መጽሐፍ ጻፉ አላላቸው። ሂዱና ወንጌልን ለፍጥረት ስበኩ። ከማስተማራቸው በፊት አይ መጀመሪያ መጽሐፍ እንጻፍና የምናስተምረውን ትምህርት መጽሐፍ እየጠቀስን እናስተምር አላሉም። እኛንን ዛሬ ያለን መምህራን ነን እንጂ እነሱ የጻፉትን እየጠቀስን የምናስተምረው ሐዋርያት ከጌታ ቃል በቃል በዓይኖቻቸው ያዩትን በጆሮቻቸው የሰሙትን ትምህርት ነው እንጂ ያስተላለፉት። እንደኛ ዛሬ የማቴዎስ ወንጌል የሉቃስ ወንጌል እያሉ አልጠቀሱም። ጌታ እንዳስተማራቸው በጆሮአቸው የሰሙትን በዓይናቸው ያዩትን ከመንፈስ ቅዱስ ያገኙትን አስተምረዋል። ስለዚህ በመጻሕፍት የምናገኛቸውን ምንባቦች ከቤተ ክርስቲያን ምልአተ ትምህርት ጋር አብረን ካልተረዳ ነው እኔም በያዝኩት መጽሐፍ የራሴን ትምህርት አንተም የያዝከውን መጽሐፍ የራስህን ትምህርት እየተረዳን ምን እንላለን ማለት ነው? እንጠፋለን። ለምሳሌ እንደው በቀላሉ ቅድም የተነሱትን ጥቅሶች አንስተን እንኳን ስንነጋገር እዛው ሮሜ 8 ላይ 2 ጥቅሶች ባነሳልህ እነዛን ጥቅሶች በቤተክርስቲያን ትምህርት ተመስርተን ካልተረዳናቸው ምን ያክል ጥፋት ውስጥ እንደሚወስዱን እንድናስተውል ይረዳናል። ለምሳሌ የዚህው የሮሜ መልእክት ላይ ምዕራፍ 8 ቁጥር 32 ላይ እንዲህ የሚል ቃል አለ። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም የሚል ቃል እናገኛለን። እዚህ ጋር በጣም ከባድ ቃል እናገኛለን። ምን የሚል? ለገዛ ልጁ ያራራለት የሚል ማለት ነው። እንግዲህ ይሄ ለማን ነው እየተነገረ ያለው? ለአብ። አንድ ሰው ይህን ገጸ ንባብ ብድግ አድርጎ አብ ጨካኝ ነው የማይራራ ነው ሊል ይችላል ወይ ብዬ ብጠይቅ እንዴት ጨካኝ ነው እንዴት የማይራራ ነው ሊባል ይችላል? ይሄማ ለባህሪው አይመጥነውም፣ ይሄ ባህሪውን አይገልጸውም። ታዲያ ምንባቡ ምን እያለ ነው ካልን፣ አይ ይሄ ትምህርት ያስፈልገዋል፣ ትርጉም ያስፈልገዋል። ይሄን ትርጉም ግን
እኔም በገዛ ኪስ ያላወጣውም፣ አንተም ከኪስ አታወጣውም። ወዴት ነው የምንሄደው? ይህንን ክፍል ቤተክርስቲያን በመጀመሪያው ክፍለ ዘመን ለሐዋርያት ቅርብ የሆኑ ደቀ መዛሙርቶቻቸው ምን ብለው አስተማሩት? ምን ብለው ተረጎሙት? ምን ብለው ተረዱት? ብለን ጥንት ቤተክርስቲያን ወደ ተረዳችበት መረዳት ወደ አሰበችበት ህሊና ነው የምንመለሰው እንጂ አይ ለገዛ ልጁ ያራራ ስለሚል አብ አይራራም ጨካኝ ነው ብለን ቴዎሎጂ አንመሰርትም። እዚህ ቃል ላይ ደግሞ ወደኋላ እንመለስና ይማልዳል የሚለው ቃል ለወልድ ብቻ አልተሰጠም። እዛው ቁጥር 26 ላይ የሮሜ መልእክት ምዕራፍ 8 ቁጥር 26 ላይ ምን የሚል ቃል እናገኛለን? እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናልና። አክሊል አሁን እዚህ ጋር መንፈስ ቅዱስም ይማልዳል ተብሏል። እንደገና እዚህው ደግሞ መልሰው እዛ ወልድ ይማልዳል የሚለው ቃል ተጠቅሷል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ስትሄድ ደግሞ እግዚአብሔር አብ ሐዋርያው ሲናገር በእኛ እግዚአብሔር እንደሚማልድ ብሎ ደግሞ እግዚአብሔር አብን በእኛ ሆኖ እንደሚማልድ ብሎ ተናገር። አሁን እነዚህን ቃላት ብድግ አድርገን መንፈስ ቅዱስንም የሚማልድ ወልድንም የሚማልድ አብንም የሚማልድ ብለን ነገረ ሃይማኖት ትምህርት አንመሰረትም። ነገር ግን በቤተ ክርስቲያን ከተሰጠው መልአተ ትምህርት አንጻር ከቀደምት አበው ትምህርት አንጻር ምን ማለት ነው ብለን እንጠይቃለን። በክፍሉ ላይ ተመልከት። ቅድም መምህራኖቻችን እንደነገሩን ክርስቶስ መስቀል ላይ የቤዛነቱን ስራ ሲሰራ የሰራበት ፍቅር ዛሬም የተለወጠ አይደለም። አንድ ጊዜ የወደዳቸውን ፈጽሞ የወደዳቸው ነው። ክርስቶስ ሲራብ ሲጠማ እንዲጠማ እንዲራብ እንዲንገላታ ሕማም እንዲቀበል ያደረገው ፍቅር ነው አይደል? አክሊል ፍቅር ነው። የማስታረቁን ስራ ሲሰራ የቤዛነቱን ስራ ሲሰራ ክርስቶስ ያንን እንዲሰራ ያደረገው ምኑ ነው ከተባለ ፍቅሩ ነው እንላለን። እሺ ታዲያ ሐዋርያው ቅዱስ ጳውሎስ አሁንም ብሎ ሲናገር በእግዚአብሔር ቀኝ ያለው ስለኛ የሚማልደው ብሎ ሲናገር ምን እያለን ነው? በቀራንዮ ላይ የቤዛነቱን ስራ ያሰራችው ያቺ ፍቅሩ አሁንም ጸንተዋለች። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲተረጉም ምን ማለቱ ነው ከተባለ ያቺ ፍቅሩ አሁንም ለኛ የተለየች አይደለችም ማለት እንጂ እንደው ቃሉን ብድግ አድርገን የሚማልድ ብሏል። የሚማልድ ማለት ግዕዝ ነው፣ ወይንም ግሪኩን ደግሞ ወደኋላ ሂደን ምንጭ ቃሉን ስናይ የሚለምን ማለት ነው። እርሱ ደግሞ ቅድም መዝሙረ እንዳሳየን የሚለምን አይደለም። እሱ የሚለመን ጌታ፣ የሚምር ጌታ፣ እንደ ሊቀ ካህንነት ደግሞ የተቀመጠ እንጂ የቆመ ሊቀ ካህናት አይደለም። አሁን በአብ ቀኝ ያለን የተቀመጠ ከተባለ አገልግሎት የለበትም፣ ኦልሬዲ ጨርሷል። ለምን ከተባለ ያ የሰራው የማስታረቅ ስራ ፍጹም ነው፣ እንከን ጉለት የለበትም። እንደውም አንድ ትልቅ መምህራችን ሊቀ ሊቃውንት ያሬድ ካሳ የሚባሉ የሐዲስ ኪዳን የዕብራውያን መልእክት እያስተማሩ ይሄ ጥያቄ ሲነሳ ምዕራፍ 7 ላይ ምን አሉ? ልጆቼ አብ አሁን ተቀይሞታል ማለት ነው ወልድን አሁንም ይማልድላል ካልን አንድ ጊዜ በቀራንዮ የሰራውን ስራ አብ ተቀይሟል ማለት ነው፣ ፊቱን አዙሮ ትቶታል ማለት ነው። እንደገና መሰዋት፣ እንደገና ቤዛነት። ምክንያቱም የክርስቶስ የማስታረቅ ስራ ከመስዋዕት ከሞት ከሕማም የተለየ አይደለም። ካልሆነማ እነዚህ ጋር ካልሆነ እኮ ኦኬ የቅዱሳን ምልጃ ብለን እንደምናስበው ተራ ልናረገው ነው። ምክንያቱም የቅዱሳን ምልጃ ስንል ሕማም የለበትም፣ መስዋዕትነት ሰማዕትነት የለበትም። እንደዛ ስንል የክርስቶስ ግን ሕማሙን መከራውን ሞቱን መስዋዕቱን ቤዛነቱን ይዘን ነው ይህን እያልን ያለ ነውና ቃላትን ከቤተ ክርስቲያን ትምህርት ጋር አብሮ መረዳቱ በትክክል ቃላቱ እየተነገሩ ያሉበትን የትምህርት አውድ እንድንረዳ ያደርጋል ማለት ነው። እንደው በቀላሉ መቼም በግ ከገበያ እንደመጣ እንዳለ አይጣድም አይደለ? መበለት አለበት፣ እንዲበላ ተደርጎ መዘጋጀት አለበት። እንደውም ታላቁ ጎርጎርዮስ ሲናገር ምን ይላል? ከእናንተ መካከል ያለ ጥርስ መቆርጠም የሚፈልግ ሰው አለ ወይ ብሎ ጥያቄ ይጠይቃል። አሁን አንተን አክሊል ብጠይቅህ ያለ ጥርስ የሚበላ ነገር ቢቀርብልህ ያለ ጥርስ መቆርጠም ትችላለህ? አትችልም። ያለ ጥርስ እቆረጥማለሁ ካልክ የሚከተልህ ምንድነው? ሞት ነው። ይሄ ጥርስ ምንድን ነው ካልከኝ ደግሞ የቤተክርስቲያን ትምህርት ነው። ያለ ቤተክርስቲያን ትምህርት የቅዱሳት መጻሕፍትን ቃል መረዳት ማለት ያለ ጥርስ ለመቆርጠም እና ለመመገብ መሞከር ማለት ነው። ስለዚህ የቤተክርስቲያን ጥርሶች ሊቃውንት ናቸው፣ መምህራን ናቸው። የበጉ ሐዋርያት የጌታችን ሐዋርያት የቅርብ ደቀ መዛሙርቶቻቸው ተማሪዎቻቸው ያስተማሩት ያ የሊቃውንቱ ትምህርት መጻሕፍቱን በትክክል እንድንማርና እንድንረዳ ያደርገናል ማለት ነው። አመሰግናለሁ። ሌላ ጥያቄ ካለ? ጥያቄ